የራዲዮ አፍሮቢያ ነው። ራዲዮ አፍሮቢያ በአፋን ኦሮሞና በአማርኛ ቋንቋዎች ከሚያቀርበው ዝግጅት የዛሬውን የአማርኛ ፕሮግራም አሁን ጀመረ። የራዲዮ አፍሮቢያ ነው። ባለፈው ሳምንት ዝግጅታችን ከዶክተር ጸጋይ አራርሳ ጋር ባደረግነው የክፍል 1 ዝግጅት በህግ አኳያ ወያኔ የሀገሪቷ ህጋዊ መንግስት ሆኖ ለመቀጠል የሚያስችል ህገ መንግስታዊ መሰረቶቹ የተናዱባቸውን አጋጣሚዎች በማንሳት ላቀረብነው ጥያቄ ሰፊ ትንተና መስጠታቸው ይታወሳል። በዛሬው ዝግጅታችን ኦህዴድ በህግ ያላወጀውን ማስተር ፕላን ተሰርዟል ባለማግስት ይህንኑ ማስተር ፕላን ይዞ ህዝብ አወያይቻለው ህዝቡ ተቀብሎታል ማለቱ አይቀሬ ነውና ይህ ማስተር ፕላን ማንን ነው የሚጠቅመው በማለት ላቀረብነው ጥያቄ ዶክተር ጸጋይ ሲመልሱ ማስተር ፕላኑ ምንድነው የተቀናጀ የልማት ፕላን እቅድ ይላል ርዕሱ። እነሱ ደግሞ አሁን ሪትሪት አድርገው በተደጋጋሚ ህዝቡን ለማረጋጋት ሲሉ ተቃውሞውን ለማስተካከል ሲሉ የሚጠቀሙት ቃል የመሰረተ ልማት ግንባታን ማቀናጃ መሳሪያ ነው እንጂ ተቃዋሚዎች እንደሚሉት ወይም ህዝቡም ሳይረዳው እንደሚናገረው የልዩ ዞኑን አካባቢ ወደ አዲስ አበባ የማጠቃለል ተግባር አይደለም የሚል ነው። ያም ሆነ ይህ የማቀናጃም ይሁን ማጠቅለያ አኔክስ ማድረጊያ ማለት ነው። ይህንን ማስተር ፕላን ማዘጋጀት ያለበት ማን ነው ተብሎ ሲጠየቅ እንዴት ነው መዘጋጀት ያለበት ሲባል በሂደቱ በአሰራር ሂደቱ ይሄ ፕላን ህገ መንግስታዊ አይደለም። ለምንድን ነው ይሄን የምንለው? ማንኛውም የመንግስት ውሳኔ የልማት እቅድ ሲታቀድ የኢትዮጵያ ህገ መንግስት እንደሚለው በአንቀጽ 89 መሰረት ባለጉዳዩን ህብረተሰብ በማማከር በማሳተፍ ስለ ልማቱ የጋራ ግንዛቤ በመውሰድ ብቻ ያደርጋል ይላል። ሁለተኛ ማንኛውም የልማት እንቅስቃሴ ሲካሄድ መሬቱ ወይም ንብረቱ ለሚወሰድበት ሰው ተመጣጣኝ ውጤታማ ኢፌክቲቭ እና ፍትሃዊ የሆነ ካሳ ይከፈለዋል ይላል። ከዛ በተጨማሪ የመንግስት አሰራር ሁሉ በአንቀጽ 12 በኢትዮጵያ ህገ መንግስት በኦሮሚያ አንቀጽ 13 መሰረት የመንግስት አሰራር ሁሉ በየደረጃው ግልጽኝነትና ተጠያቂነት ያለበት ሊሆን ይገባል ይላል። ሂደቱ በዚህ መንገድ ይመራል ማለት ነው። ማንኛውም እዛ ላይ ነው እንግዲህ የኔ ይሄንን እቅድ ሲያዘጋጁ ሂደቱ በዚህ መንገድ ስላልተመራ የኢትዮጵያ ህገ መንግስት ጥያቄ ሪኳየርመንቶች በሙሉ ስለማያሟላ ህገ መንግስታዊ አይደለም ብለናል። ሁለተኛ ቶፕ ዳውን ስለሆነ ሁለተኛ ማስተር ፕላን ማዘጋጀት ካለባቸው ማድረግ ያለባቸው እነዚህ 36 ከተሞችና 17 ወረዳዎች አሉ በዛ አካባቢ አሁን ያሉ በልዩ ዞን ውስጥ እነዚህ ወረዳዎችና እነዚህ ከተሞቹ በተለይ ከተማ እንደመሆናቸው መጠን የራሳቸውን ማስተር ፕላን ያዘጋጁና የነሱ ማስተር ፕላንና ከነሱ ጋር የሚጎዳኘው የአዲስ አበባ ከተማ ማስተር ፕላን እንዲቀናጅ በሚገናኙበት ቦታ ላይ የሚገናኙባቸው በድንበሮቻቸው ላይ አንደኛው ከአንደኛው ተፋሶ እንዲሄድ ለማድረግ ማለት ነው እንዲቻል ለማድረግ እንደዚህ ነበር ማድረግ ያለበት። እስከ ዛሬ ድረስ ጠይቅ ያለው አንድም ከ36ቱ ከተሞች አንዱም የራሱ ማስተር ፕላን የለው። እድሜ ለአባዱላ መንግስት በ2009 እነዚህን ዞኖች በዞንነት በልዩ ዞንነት በአዋጅ ሲያዋቅር ለብሲ ጨፌ ኦሮሚያትን ሲያዋቅራቸው አንዱ ያደረገው ነገር ከተሞቻቸው እንደተለመደው የወረዳ ዋና ከተማ ከመሆን ባሻገር እና የወረዳ አስተዳዳሪው የሚያዝባቸው ሳይሆን በከንቲባ የሚተዳደሩ አድርጎ ነው ያደራጃቸው። ለምንድን ነው ይሄንን ያደረጉ? ካያቸው ከሰሜን ያሉት ከተሞችና ወረዳዎች ሰንዳፋ፣ አሌልቱ፣ ሱሉልታ፣ ለገጣፎ እነዚህ አካባቢዎች በሙሉ የሰሜን ሸዋ ዞን ክፍል ስለነበሩ ለሰሜን ሸዋ ከፊቼ ለሚተዳደረው የሰሜን ሸዋ ዞን ሩቅ ናቸው። ነገር ግን አዲስ አበባ ደግሞ በየቀኑ ኢንፎርማሊ ወደ እነሱ እየሰፋ መሬት እየተሰጡ ነሮፓክ ኢንተርናሽናል እነዚህ ሪል ስቴቶች
የመንግስት ደንበኛ የሆኑ ክላይንት የሆኑ ሪል ስቴቶች አሉ እየተስፋፉ መሬት እየሰሩ ቤት እየሰሩ ይሸጣሉ ዝም ብለው እስከ ለገጣፋ አልፈው እስከ አሰንዳፋ እስከ አሌልቱ ይሄዱ ማለት ነው እና ከዛ ከፊቼ የሚያስተዳድረው መንግስት የአዲስ አበባ መንግስት ጋር ዳይሬክት ኢንተርፌስ ኖሮት አረባካቹ ድንበር ያለባችሁ ነው ማለት አልቻለም ለማሆኑ ድንበር አላቶ የአዲስ አበባ አንድ እሱ ነው ጥያቄው የኢህአዴግ መንግስት ከስልጣን ከያዘ ቀን ጀምሮ የአዲስ አበባን ድንበር አካሉ ሲባል በግልጽ አያስቀምጡም ምክንያቱም ድንበር ከተካለለ እነሱ በነፃነት የሚገቡበት የኦሮሚያ ግዛት ሊያቆም ስለሆነ ይሄን አያደርጉም ይሄ በዚህ የውስጥ ቁርቁስ ሲፈጥር የኖረ ነገር ነው ከኦፒዲዮ ጋር ኦፒዲዮዎች ግን በተለያየ ጊዜ ድንበር ያስቀምጣሉ እንደውም አንድ ጊዜ አንድ ግንብ እየሰሩ ለምሳሌ በቡራዩ መስመር ያደርጉና ግንብ ትንሽዬ ምልክት ያስቀምጡና ከዛም ደግሞ በገነጋን ኦሮሚያ ተንጅ የሚል ታፔላዎች ማለት ነው በሰላም እንኳን ወደ ኦሮሚያ መጣችሁ የሚል ታፔላ በማስቀመጥ ከዛም ባሻገር ከዛች ድንበር በማሻገር አውቶማቲካሊ የኦሮሚያ ፖሊስን በማስቀመጥ ለሰጥታም ተግባር ለተለያዩ ነገሮች ጥረት ያደርጉ ነበር ይሄ ነው ድንበር ለማለት ማለት ነው ሌላ ኢንቨስትመንትና ቤት ምናምን ስራ እነሱ ጋር ሲፈጸም ሲወሰንና ውሳኔው የሚወጣው ከአዲስ አበባ መንግስት ነው እነሱ ሪዘንት ያደርጋሉ ማለት አይቀበሉም እና ይሄንን ፖለቲከኞቹ እንደማይቀበሉ እንዲገልጹ በፖለቲካ ሃንድል እንዲያደርጉት ያደረጉ ሌላው የተቃውሞ መንገድ የሩቲን የዴይ ቱ ዴይ ተቃውሞ መንገድ የዕለት ተዕለት የተቃውሞ መንገድ ምንድነው ለምሳሌ እዛ አካባቢ ያለ ኢንቨስትመንት የሚሰራ ተቋም ንብረቱ ሲፈርስ ሲወሰድበት ሌቦች ሲወስዱበት ምናምን አቤት ይላል ለማን ነው አቤት የሚለው ለአካባቢው ለቡራዩ ፖሊስ እና የቡራዩ ፖሊስ እኔ ምን አገባኝ ይላል ምክንያቱም እኔ አልሰጠውህም እኔ አላውቅም በዚህ አይነት አሁን እንደምናየው የአዲስ አበባ ከተማ ስፋት ወደ ጎን እየሰፋች ነው ያለችው እና አብዛኛው ነበር ለማለት ብዬ ነው አብዛኛው ያለው እና ድንበር አለም የለም ያልኩት ምንድነው በተለይ ልዩ ዞኑ ከተቋቋመ በኋላ ልዩ ዞኑን የመፍጠሩ ተግባር አንደኛ ይሄ አላግባብ የሚስፋፋውን መስፋፋት ትንሽ ቁጥጥር ለማበጀት ስለተፈለገ ነው ሁለተኛ አካባቢው ላይ ኃላፊነት የሚወስድ አዲስ አበባ መንግስት ጋር ኢንተርፌስ ፈጥሮ የሚነጋገር የቅርብ የሆነ መንግስት ለማቋቋም ነው ሶስተኛ በተለይ ከተሞቹ ቡራዩ ሰበታ አለምገና እነዚህ አላረል እዚህ አካባቢ ያሉ ማለት ነው እነ ለገጣፎን አው ኢቭን ለቡ አሁን እያየ ነው ከኦሮሚያ ክልል ወደ አዲስ አበባ ተጠቃለ እያየ ነው እና እነዚህ ቦታዎች ከተማ የራሳቸው ከንቲባ ሲኖራቸው ከወረዳ አስተዳዳሪ ባሻገር ከተሞቹ ራሳቸው ከከተማ ኃላፊዎች ጋር ከክፍለ ከተማ ነው የሚባሉት በዚህኛው ሳይድ በአዲስ አበባ ሳይድ ያሉት ከነሱ ጋር ኢንተርፌስ እየፈጠሩ እየተነጋገሩ የተወሰነ ደረጃ ቁጥጥር እንዲያደርጉ ለምሳሌ በፎረስት ማኔጅመንት ደን ጥበቃ በምክንያቱም ብዙ ጭፍጨፋ ይካሄዳል ባለቤት የሌለሽ ቦታ ይሆናል በመንገድ በቤት በእነዚህ የኢንቨስትመንት ቦታ አወሳሰን በእነዚህ ሁሉ ጉዳዮች ማለት ነው የጨረቃ ቤት የተስፋፋ ነበር ይሄን በማስቆም ረገድ እንደዚህ አይነት ነገር በማድረግ እንዲወስኑ በሚችሉ መጠን ይሄንን የሚያደርገው ያባቱላ መንግስት ይሄን ያደርግ የነበረው ተደጋጋሚ ጥረት አድርጎ የልዩ ጥቅሙ እንዲወሰንም ደግሞ እየጠየቀ እንደውም በአዋጅ ደረጃ ደንብ ረቂቅ አዋጅ በማዘጋጀት የአዲስ አበባ የኦሮሚያ በአዲስ አበባ ላይ የኦሮሚያ ያለው ህገ መንግስታዊ ልዩ ጥቅምን በሚመለከት የተዘጋጀ አዋጅ ነበራቸው ረቂቅ አዋጅ ይሄን ሁሉ በማድረግ ነበር ጥረት ያደረጉ ያሉ ግን ሁሉ ነው የጠፋው ግን እና ልክ ነው ግን ያለው እሺ ግን ላለፉት ሩብ ምዕተ ዓመት ኢህአዴግ ወይም ደግሞ ወያኔ ኢህአዴግ ስልጣን ላይ ባለበት ሰዓት ህገ መንግስቱም ከዚያም በኋላ ህገ መንግስቱ ከረቀቀ በኋላ በህገ መንግስቱ ላይ የሰፈሩ ኦሮሚያ በአዲስ አበባ ላይ ያላት ልዩ ጥቅም እንደሚከበር ነውና ምንድነው ያ ልዩ ጥቅም ምንድነው የተከበረላት ህገ መንግስቱ በዚህ ጉዳይ ተፈጻሚ ሆኗል ወይስ ዝም ብሎ ለቃላት ብቻ ነው ህገ መንግስቱ ላይ የሰፈረው ልዩ ጥቅም ሊኖረው የሚገባ የነበረው አዲስ አበባ ነው እንጂ ኦሮሚያ አይደለም ማለት ነው
ምክንያቱም አዲስ አበባ የኦሮሚያ ነች። ኦኬ ይሁን የሚገባው ነገር ምንድን ነበር ያልከኝ እንደሆነ ህገ መንግስቱ ውስጥ እንደራደር ማለት ነው። በመጀመሪያ አዲስ አበባ እንደ ኦታዋ ማለት ነው ኦንታሪዮ ውስጥ ያለ የኦንታሪዮ የሆነ የፌደራል መንግስቱ መቀመጫ መሆን ነው ተደርጎ ነው ኮንሲቭ መደረግ የነበረበት። ትክክል። የኛ ኬስ ልክ ነው። ኦሮሚያ ውስጥ እንዳለች ተገልጿል በህገ መንግስቱም ኦሮሚያ ውስጥ እንዳለች ይታወቃል። የኦሮሚያ እንደሆነች ግን ማንም ሰው አይቀበልም። ስለዚህ ምንድነው ያደረጉት? ተጠያቂነቱን ለኦሮሚያ መንግስት ከማድረግ ይልቅ ተጠያቂነቱን ለፌደራል መንግስት አደረጉ። ይሄን ካደረጉ በኋላ በአዲስ አበባ ውስጥ ኦሮሚያ ያለው ልዩ ጥቅም ይወሰን ማለት በህግ ተወስኖ ይጠበቅ የሚል ህገ መንግስታዊ አንቀጽ አስቀመጠ። ይህችን ታህልስ ለምን ሆነ የተባለ እንደሆነ በሽግግሩ ጊዜ የራስን በምንድነው ሪጂናል ሰልፍ ገቨርንመንት ሲቋቋሙ በአዋጅ ቁጥር 7 1992 እንዳውሮፓ አቆጣጠር ሲቋቋም 14 ክልሎች ተመሰረቱ። ክልል 13 ሐረሪ ነው፣ ክልል 14 አዲስ አበባ ነበር፣ ክልል 4 ኦሮሚያ ነው። በአንቀጽ 3 ንዑስ ቁጥር 4 በዛ አዋጅ መሰረት ምን ይላል? ኦሮሚያ በአዲስ አበባና በክልል 14 እና በአዲስ አበባና በክልል 13 ማለትም በሐረሪ ላይ ያለው ልዩ ጥቅም ይጠበቃል ይላል። ያቱም ሁለቱም ጋር የኦሮሞ ፕሬዘንስ ትልቅ ነው። እና ያ አንቀጽ ነው ያ በሽግግር ጊዜ ኦነግ በኢትዮጵያ በነበረ ጊዜ የኦፒዲዮ ያው እንደ አመራሩ ነው በየቀኑ አንዳንዴ ጠንካራ ይሆናል አንዳንዴ ደካማ ይሆናል። በነገራችን ላይ ሐሰን አሊ ሞወት ማለት ነው በወቅቱ ሐሰን አሊ ነበር ኦሮሚያ ፕሬዝዳንት ነው ኦፒዲዮ ቮካል ኦፒዲዮ ነበር። በሱ ውትወታ ምክንያት ነው እቺን ታህል ስለ ኦሮሞ ፕሬዘንስ ሊናገር የቻለው። አሁን ኢትዮጵያ ውስጥ እኔ በተደጋጋሚ ከተለያዩ ባለስልጣናት ተስተናግሬያለሁ። የፌደራል መንግስቱ እኮ ግዛት የለውም፣ ሄድኳርተር ነው ሊኖረው የሚችለው። ሄድኳርተሩን ደግሞ የተስማማንበት ቦታ ነው ልናደርግ የሚገባው። ያለ ስምምነት ኦሮሚያ ላይ ተጭኖ ይሄው ኦሮሚያ አሁን እንደውም የኦሮሚያ የሆነውን ግዛት አሳልፎ ኦሮሚያ አስተዳደራዊ ስልጣን ውጪ ያድርጎ ፖለቲካዊ ስልጣን ውጪ ያድርጎ ግዛቱን የአዲስ አበባ የፌደራል መንግስት አድርጓል። የፌደራል መንግስቱ ግዛት ሊኖረው አይገባም ነበር። አንተ ካናዳ ነው የምትኖረው። እስቲ የፌደራል መንግስቱ ግዛት የት ነው? የለውም። የፌደራል መንግስት ግዛት የለውም። ቴሪቶሪስ የሚባሉ አሉ። ፌደራል መንግስቱ ቀጥታ የሚያዝበት በህግ አውጪው በኩል ካስተዋል ኢትዮጵያ ውስጥ ቴሪቶሪ የለም። ገብቷል? እና ይሄንን ነው የምንከራከረው። በመሰረቱ the original sin of Ethiopia የመጀመሪያው ጥፋት የአዲስ አበባን ኦሮሚያነት አለማመን ነው። አሁንም ተቃዋሚዎችም ከዚህ ከውጭም ሲናገሩ መሰማው የሚያናደኝ ነገር አለ። ተማሪዎቹ የጠየቁት ጥያቄ ህጋዊ ባይሆንም እንኳን ይላል። እንደዚህ የሚባል ነገር የለም። ህጋዊ ነው መፍታት ጥያቄ። እኔ ህጋዊ ባይሆን እንኳን ብሎ የሚጀምር ሰው ከወያኔ የበለጠ ክፉ ነው። አይደለም። ጥያቄ ማቅረብ ራሱ እኮ ህጋዊ ነው እኮ መብት ነው። ለጥያቄ ሬዝ ማለት ጥያቄ የጠየቁት ጥያቄም ህጋዊ ባይሆን እንኳን ባንቀበለውም እንኳን ይላሉ። ማን አንተ እሱን ጃጅ የምታደርገው? ጥያቄው ፍትሃዊ ነው፣ ትክክለኛ የመብት ጥያቄ ነው። በትክክል ኢንፋክት እውነተኛው ትክክለኛው አሁንም ጥያቄ የመጨረሻው ጥያቄ ይሄ ፖለቲካዊ አይደለም፣ የፍትህ ጥያቄ አድርጌ ሳቀርበው ማለት ነው። ትክክለኛው ጥያቄ የፌደራል መንግስቱ ከአዲስ አበባ ይውጣ። እውነተኛ ሶሉሽን ከተፈለገ ማለት ነው። የራሱን መቀመጫ የኢትዮጵያ ህዝቦች ተማክረው ይበጀናል ይጠቅማናል ያሉት ቦታ ይስጡት። ኦሮሚያም ይበጀናል ካለ የኦሮሚያ ህዝብና የኦሮሚያ መንግስት ፈቅዶ ይቀመጥ። እንደ አዲስ መነጋገር ነው ያለበት። የለውም እዚህ ቦታ የግል የሆነ ራይትፉል የሆነ ተፈጥሯዊ የሆነ ባለቤትነት የለውም በአዲስ አበባ ላይ። ተፈጥሯዊ ባለቤትነት ያለው ብቸኛ ህዝብና መንግስት የኦሮሞ መንግስትና የኦሮሚያ መንግስትና የኦሮሞ ህዝብ ነው። ከዛ በኋላ ሚቆይ ከሆነ በኦሮሚያ ውስጥ እንደ ስነ ምግባር እንዳለው እንግዳ በስርዓት ነው መቆየት ያለው።
እንደ መንግስት እኔ እንደውም ከዚህ በፊት ሰጀስት አድርጌ አውቃለሁ እዛው ላይ ኢህአዴጎቹ ኢትዮጵያ ያለው ገና ድሮ የፌደራል መንግስቱ ቶከን ኪራይ ለምልክት ያህል ኪራይ ለኦሮሚያ መንግስት በአመት 1 ብር እዛ ስለሚኖር ይክፈል ምንድነው ብሩ አይደለም አክኖሌጅ ማድረግ ነው ይባላል እና እንግዳውና መጤው ባለየ ሁኔታ እኛ በአገራችን እንግዳ ከመንሆን መጤው መጤነቱን ለማሳየት ኪራይ ከፍሎ ይቀመጥ በትክክል ይሄ እዛ ጋር ዋናው ፍትህ ምን ፈልግ ከሆነ ፍትሃዊ የሆነ ምላሽ ምን ፈልግ ከሆነ ነገሩ መጀመሪያ ያለበት አዲስ አበባ የኦሮሚያ ነች የኢትዮጵያ መንግስት መቀመጫም ነች የኢትዮጵያ መንግስት ግን የማንግባባ ከሆነ ሌላ መቀመጫ ይፈልግ የአዲስ አበባ ላይ ያለውን የኦሮሞ ፖለቲካዊና አስተዳደራዊ ስልጣን እንመልስለት ይሄ እንዴት ይሆናል በጣም በሞደስት በሆነ መንገድ ከተፈለገ አንደኛ ይሄ ተጠያቂነቱ ለፌደራል መንግስት ይሆናል የተባለው የአዲስ አበባ መስተዳድር ለኦሮሚያ መንግስት ይሁን ያማይሆን ከሆነ ለሁለቱም ይሁን ኮ-ገቨርናንስ እንዲኖራቸው ማለት ነው ለሁለቱም ተጠያቂ ይሁን እየተከተልከኝ ነው እየተከተልኩ ነው ይሄ እንግዲህ በጣም ሞደስት ፖለቲካል የሆነ ፕሮፖዛል ነው ታዊው የሆነ ነገር ግን የኢምፓየርን ስቶሪ ለመቀየር ከተፈለገ መጀመሪያ ኢምፓየሩን መንቀል ነው ያለው እውነተኛ ፌደራል ከሆነ መጀመሪያ ግዛትን ለአስለቅቀህ ነው በግዛቴ ላይ ሙሉ ስልጣን ሳይኖረን ለነንከንንትና መኖር አደጋግሞ ይላሉ ሰዎች እናንተ ሰልፊሽ እየሆናችሁ ነው የአገር ልማት ስለማትወዱ ነው ሌሎችን ኢትዮጵያ ህዝቦች ስለምትጠሉ ነው ይያሉ ይነግሩ ይጠይቁ ያማ የፕሮፓጋንዳው ቃላት ነው የሚሉ አሉ መንግስት ያልሆኑ ሰው እንዴት እንዲታረጋላችሁ አስፈራችሁን እኮ አብረናችሁ እንዳንቆም እኛን አትወዱንም ይላል ኖ ያ አይደለም ጉዳዩ መሰረታዊ የሆነ ትሮማታይዝ የሚያደርገው የኦሮሞን ህዝብና ፖለቲከኛ በዘመናት መካከል ትሮማታይዝ የሚያደርገው መሰረታዊ የሆነ የባለቤትነት ጥያቄውን የመን ስለነቀላችሁት ነው የመንግስቱ መቀመጫ ጎንደር ወይም ባህር ዳር ቢሆን ተመሳሳይ ጥያቄ ከአማራ ህዝብም እንደሚቀርብ ወይንም ደግሞ ከትግራይ ህዝብ እንደሚቀርብ ማወቅ ነው የሚመስለኝ ይሄው ነው ቀላል ነው እና አንደኛው ይሄ ነው ከዚህ በመለስ ግን አሁን ባለው ሁኔታ የተገላቢጦሽ በሆነበት ሁኔታ እንኳን ማለት ነው ልዩ ጥቅም የሚገባ ለምሳሌ በጣም የሚያስቅ አንቀጽ እኮ ነው እሷን ትናንትና የጻፍበት ነው በሱ ላይ ያልኩ ነበር አይደለ አንዱ ምን ይላል አንዱ የተፈጥሮ ሀብትን በሚመለከት ይላል አዲስ አበባ ምን የተፈጥሮ ሀብት አላት ለኦሮሚያ የምትሰጠው በእንም ቆሻሻ ነው የምታፈሰው ወደዛ ምንድነው እስቲ የአዲስ አበባ የሆነ ኦሮሚያ የምትፈልገው የተፈጥሮ ሀብት ምንድነው እስቲ እንግዲህ አዲስ አበባ ራሱ አዲስ አበባ የኦሮሚያ ነች እዛው ውስጥ የተፈጥሮ ሀብት ካለ የኦሮሚያ ነው ስለዚህ ኦሮሚያ ነው እንዴት አድርጎ የተፈጥሮ ሀብቱን እንደሚያጋራ መወሰን የነበረው ግን እሺ ይሁን እንበልና ምንድናቸው የተባለ እንደሆነ እንደው እንርዳቸው ብለን ማለት ነው አሁን ባለው ሁኔታ የህገ መንግስት ማሻሻልም እስኪደረግ ወይም ነገሮች ሙሉ በሙሉ እስኪቀየሩ ድረስ ምን እናደርግ ያለ እንደሆነ አራት ዋና አንኳር ነገሮች አሉ እዛው ውስጥ የተቀመጠ አንቀጽ 49.5 ማለት ነው አንደኛው ማህበራዊ አገልግሎትን በተመለከተ ይላል provision of social services ሁለተኛ የተፈጥሮ ሀብትን አጠቃቀም በተመለከተ ይላል ሶስተኛው የጋራ አስተዳደርን joint administrative matters በተመለከተ ይላል ከዛ በተጨማሪ ከዚህ ጋር ተመሳሳይነት ያላቸው ወይም ከማህበራዊ አገልግሎትና የተፈጥሮ ሀብትን አጠቃቀም የሚመለከትን ከሚመለከተው ነገር ጋር ተመሳሳይነት ያላቸው ሌሎች ጉዳዮች ይላል እና ምንድነው ማህበራዊ አገልግሎትን በተመለከተ ሲባል ያለ እንደሆነ ማህበራዊ አገልግሎት ተብሎ የሚገለጹት ይሄ እንግዲህ በህግ ይብራራል ተብሎ በህግ አልተብራራም ካለፉት 25 ዓመታት ምንድናቸው የተባለ እንደሆነ በመሰረቱ ማህበራዊ አገልግሎቶች የሚባሉት ትምህርት ጤና ዋናነት ማለት ነው ትምህርት ጤና እና ሌሎች ለምሳሌ ምዝገባ የልደት ሞት ጋብቻ የላይሰንስ የፍቃድ መስጠት የመስተንግዶ አገልግሎቶች ወዘተ ማለት ናቸው አንደኛ እና ለምሳሌ ትምህርት አለ አዲስ አበባ ውስጥ የጤና ተቋማት አሉ የቤት አገልግሎት አለ እና ኦሮሞዎች ለነዚህ የትምህርት የጤና
እኛ ሀገር ዌልፌር ምናምን ሴፍቲ ኔት እንደዚህ ስለሌለ ነው እንጂ እነዚህ አይነት ነገሮች ቢኖሩ እነዚህ ማህበራዊ አገልግሎቶች ናቸው። እነዚህ ጥቅሞች ቢኖሩ በአዲስ አበባ ከተማ የሚኖሩ ኦሮሞዎች ወይም የኦሮሚያ መንግስት ከነዚህ ተጠቃሚ ይሆናል ማለት ነው። ሃውሲንግን በተመለከተ ለምሳሌ ታስብ የኦሮሚያ መንግስት ዋና ከተማ እንደመሆኗ መጠን ከተማዋ የኦሮሞ ሲቪል ሰርቫንቶች የኦሮሚያ መንግስት ሲቪል ሰርቫንቶች የኦሮሚያ መንግስት ባለስልጣናት በከተማዋ ይኖራሉ። የቤት አገልግሎት አውቶማቲካሊ ሊያገኙ ይገባል ማለት ነው። ሁለት የኦሮሚያ መንግስት የተቋማት የቢሮዎች በሙሉ እዛ ከተማ ውስጥ ይኖራሉ። ነፃ የህንፃ አገልግሎት ሊያገኙ ይገባል ወይም ደግሞ አትሊስት በኪራይ የሚያገኙት የህንፃ አገልግሎት ሊያገኙ ይገባል ማለት ነው። የመንግስት ይሄን አላገኙም። ይሄን ማያገኙ ከሆነ ደግሞ ሌላው መሬት ይሰጣቸውና የራሳቸውን ህንፃ እንዲገነቡ ለሰራተኞቻቸው መኖሪያ ህንፃ እና የቤት ቦታ እንዲሰሩ መንግስት ስለሆኑ ይችላሉ እንዲሰሩ መፍቀድ ይገባል ማለት ነው። በኦሮሚያ ውስጥ ምንድነው የነበረው በአዲስ አበባ? እኔ ማስታውሰው ለምሳሌ በ2006 2007 አካባቢ ከዛም በፊት ይመስለኛል የጨፌ ኦሮሚያ 22 መገናኛ አካባቢ አንድ ቤት ተከራይቶ ይሰራ ነበር። 4 ፎቅ ህንፃ ነች። 22 ከኤልሳ ምግብ ቤት ወደዛ ሻገሩ እና ያቺ ህንፃ ውስጥ ይሰራሉና ይሄ እናንተ ናችሁ የሰራችሁት ወይ ብዬ ጠየቁ። ለአንድ ስልጠና ሄጄ ነው። አይ በኪራይ ነው አሉ። ለማን ነው የምታከምት? ከማን የተከራያችሁት? ከኢትዮጵያ መንግስት ወይስ ከፌደራል መንግስት? ከማን ስላቸው አይ ለከግለሰብ ነው የተከራየ ነው አሉ። መንግስት ከግለሰብ ይከራያል? እሺ ብዬ ጉዳይ ብዬ ሳቁኝና ገና እንግዲህ ወደ ቢሮ እየገባው ነው ይሄን የተናገርኩት እና ትልቅ ባለስልጣን ነው የማናገረው። ከዛ ለመሆኑ ከግለሰቡ ማን ነው ተናገሩ። ትግርኛ ተናጋሪ ግለሰብ ነው። ሁለተኛ ስንት ነው የምትከፍሉት አልኩኝ። በወር 85000 ብር እንከፍላለን አሉ። እና ቆምኩ ይሄን ስሰማ በሌላችሁ ገንዘብ በወር 85000 ብር በአመት ምን ማለት እንደሆነ ታውቃላችሁ? ያ ገንዘብ በአመት ስንት ትምህርት ቤት ለኦሮሚያ ገጠሮች እንደሚሰራ ስንት የጤና ማዕከል እንደሚያቋቁም ታውቃላችሁ ወይ ብዬ ጠየቁ። ሙጨቲነነ ስለ አፋን ደረታ ሜኮት እንሂድ መቼስ አንቺ አንደበትሽ ረጅም ነው አለ እና ወደ ስራ ሄደ። ይሄ ያሳዝናል። የብዙ የኦሮሚያ ቢሮዎች ማለት የኤግዚኪዩቲቭ ቢሮዎች የፖሊስ ኮሚሽን ጨምሮ በተለያየ ቦታ የግለሰብ ቤቶች ተከራይተው ነው የሚሰሩ። አንድ የሚያስገርም ነገር አለ። በአብዛኛው ህዝብ ዘንድ ጥያቄ ሆኖ የሚነሳው ሰፊውን የኦሮሚያ የተፈጥሮ ሀብት የሚያዙበት የገዢው መንግስት አስኳል የሆኑት የህወሓት ባለስልጣናት ናቸው። ለምሳሌ የኦሮሚያን የወርቅ ማዕድን እና የመሳሰሉትን ለውጪ ባለ ሀብት የሚሸጡትና የሚጠቀሙበት እነሱ እንደሆኑ ነው። የወይንም ደግሞ የማዕከላዊ መንግስትን ባላቸው እነሱ ናቸው አይደል? እነሱ ናቸው እና ከዛ ከሰፊ ከሆነው የኦሮሚያ የተፈጥሮ ሀብት ከቡናው፣ ከጫቱ፣ ከወርቁ፣ ከማዕድኑ ሁሉ የኦሮሚያ መንግስት የሚያገኘው ሮያሊቲ አለ ወይንስ እንደ ድሮ አሁንም አሸዋ ብቻ ነው የሚሸጠው? የለውም። አሸዋም ይሸጣል ማለት ያስቸግራል፣ ይወሰድበታል። እኔ እስከማውቀው ድረስ ለምሳሌ ሚድሮክ የዶላ ወርቅን ገዝቷል እና አንዱ ዛሬ በእስር ያለው በቀለ ነጋ በቀለ ባና ሌሎችም ወገኖቻችን የኦፌዴን በተለይ መጀመሪያ ኦኮፓር ከመናጀራቸው በፊት የጋሽ ቡልቻ ጭምር ደጋግመው ሲጠይቁ የነበረው ከኦሮሚያ የሚገኝ የማዕድን ሀብት አለ። ማይኒንጉን የሚሰራው የግል ድርጅት ቢሆን እንኳን ያ የግል ድርጅት የሚከፍለው ታክስ አለ ብለን እናምናለን። ከዛ ታክስ የሚገኘው ሬቬኒው የሚገኘው ገቢ
ፕሮፖርሽናል በሆነ ደረጃ ለምንጩ ለኦሮሚያ መንግስት ሊከፈል ይገባል። ይሄንን ማድረግ እንድንችል የሚድሮክ ባለቤት ሼክ አላሙዲን ምን ያህል ታክስ እንደከፈሉ እንወቅ፣ መንግስት ማብራሪያ ይስጠን፣ በዛ መሰረት ምን ያህል ፐርሰንት ለኛ ገቢ ሊሆን እንደሚገባም እንወቅ ብለው ይጠይቁ ነበር። በዚህ ምክንያት አፍገቡ። በዚህ ምክንያት አላሙዲን የኦሮሞ ባህል ማዕከልን አዲስ አበባ እንሰራለን ተብሎ እንቅስቃሴ ሲጀመር እኔ እሸፍናለሁ ወጪውን ብሎ የነበረው ሰው ከተወሰነ ጊዜ በኋላ ዝም አለ፣ እምቢ አለ። እምቢ ሲል የኦሮሞ ህዝብ እኛኮ ትልቅ ህዝብ ነን፣ 40 ሚሊዮን ህዝብ ነን፣ አንድ ብር ብናዋጣ 40 ሚሊዮን ሬይዝ እናደርጋለን እና ራሳችንን እንሰራለን፣ ይጥፉ ወደሚል እልህ ተጋባ። እናም እንደምታውቀው አዲስ አበባ ውስጥ ደሞስ በግለሰብ ችሮታ የሚሰራ ነገር ለአንድ ህዝብ ምን ያህል ነው የሚጠቅመው? ምን ያህልስ ነው ከሞራል አኳያ ተገቢነቱ? ያው እሱ እንዳለ ሆኖ ማለት ነው። ያው በእንደዚህ ነው ብራይቭ የሚያደርጓቸው መንግስታት እና እሱ እንዳለ ሆኖ ማለት ነው። ስለዚህ አሁን እስከዛሬ ድረስ ይሄ ማለት እንደው ሀገር ቢሆን ኖሮ በኢትዮጵያ ምክር ቤት መጠየቅ ያለበት ነገር ነው። ይሄ ማይኒንግ ተቋም የሚሰራው ስራ አለ፣ ምን ያህል ታክስ ይከፍላል፣ ምንድነው እያደረገ ያለው፣ ኢንቫይሮንሜንታል ፕሮቴክሽኑ ምን ያህል ነው፣ እነዚህ ነገሮች ተጠያቂነት ሊኖረው ይገባ ነው። ይሄን ጥያቄ ያነሳሁበት ምክንያት አሁን እኔ በምኖርበት ፕሮቪንስ ውስጥ እንግዲህ ትልቅ የነዳጅ ሀብት ነው ያለው። እና በእያንዳንዷ ከአልበርታ መሬት ላይ ከምትወጣው የነዳጅ ሀብት በእያንዳንዱ ሊትር የክፍለ ሀገሩ ወይንም ደግሞ የስቴቱ መንግስት በእያንዳንዷ ሊትር የሚያገኘው ሮያሊቲ አለ። በኦሮሚያ ውስጥ ግን ያ እንግዲህ እንደምታውቀው ካናዳ የፌደራል መንግስት ነው እና እያንዳንዱ ክፍለ ሀገር የራሱ ባንዲራ ያለው ነው። እያንዳንዱ ክፍለ ሀገር ኩቤክን ብትወስድ በፍሬንች ነው የሚያወሩት፣ ሌላኛው እንግሊዝኛ ነው የሚያወራው። ሁለቱም ቋንቋ የፌደራል ቋንቋ ነው ሆኖ ተጠቃሚነቱ ማንኛውም የመንግስት ባለስልጣን ሁለቱም ቋንቋዎች አጣርቶ መናገር የማይችል ከሆነ ወደ ስልጣን የመጠጋት አዝማሚያው ትንሽ እንትን ነው፣ አይቻልም። የተፈጥሮ ሀብታቸው ተጠቃሚዎች ናቸው። የፌደራል አወቃቀሩ እንደዚያ ነው። የኛ ኢትዮጵያ ውስጥ ያለው ትንሽ ከዚያ ለየት ያለበት ምክንያት ነው ያልገባን። ያው ነው በስም ፌደራል ነው፣ በስም የህገ መንግስት ሀገር ነው፣ በስም ህጋዊ ሀገር ነው፣ በተግባር ሌላ ነገር ነው። በዚህ እኮ ነው ግራ የሚገባው። እና ልዩ ጥቅም እንግዲህ ስንል ማህበራዊ ጉዳዮችን የሚመለከተው አንዱ መናነሳው በእነዚህ የፌደራል ተቋማት ውስጥ የኦሮሞ ህዝብ የኦሮሞ ነዋሪዎች በራሳቸው አክሰስ እንዲያገኙ በጤና፣ በቤት አቅርቦት አገልግሎት፣ በትምህርት አገልግሎት እና በተለያዩ የመስተንግዶ አገልግሎቶች ሆስፒታሊቲ ሰርቪስስ ማለት ነው። በአጠቃላይ በቋንቋቸው አክሰስ ሊያደርጉ የሚገባቸው መብቶች ነበሩ። እነዚህ አይደረጉም። አንዱ ለምሳሌ ኦሮሚያ ጥቅም ተብሎ በማህበራዊ ጉዳዮች ረገድ ማለት ነው በማህበራዊ አገልግሎቶች ረገድ መሆን የነበረበት አንዱም አሁንም ማቅረብ ያለባቸው የአዲስ አበባ መንግስት የሥራ ቋንቋ ኦሮምኛ እንዲሆን መጠየቅ ነው። ምክንያቱም የኦሮምኛ ቋንቋ የክልሉ ከተማው የሥራ ቋንቋ ከሆነ አንድም ሲምቦሊካሊ የኦሮሚያ መሆኑንም ያሳያል፣ የኦሮሞን ፕሬዘንስ ያሳያል። ለምሳሌ አዲስ አበባ ሲገባ የተጻፈው ነገር ታፔላው ምኑ ሁሉ በአማርኛና በእንግሊዝኛ ኦሮምኛ የሚመስል ኦሮሚያ እንደመጣ የሚያሳይ ምንም ነገር የለም። ሌላ ነገር ልናገር እኔ ጨፌ ኦሮሚያ እና የኦሮሚያ መንግስት ተቋማት በኦሮምኛና በእንግሊዝኛ በአማርኛ ይለጥፋሉ ታፔላዎቻቸው። አንዳንዴ ግን አያደርጉም፣ በእንግሊዝኛና በአማርኛ ነው የሚያደርጉት። ከገጠር ኦሮሞ ሰዎች ለአቤቱታ ለተለያየ ነገር ይመጣሉ እና ይመጡና ቢሮዎቻቸውን ማግኘት አይችሉም። ቦሌ ነው ይባሉና ይመጣሉ ቦሌ። እዛ ያውቁ ምክንያቱም አማርኛ ያነቡም እነዚህ ሰዎች
እና እንግሊዝኛ ላይ ይችላሉ ባላገሮች ናቸው ያልተማሩ ሊሆን ይችላል እና ይሄ በየቀኑ የምኖረው ነው እኔ ቦሌ አካባቢ ነው ስለነበረ ለምሳሌ ጨፌ ኦሮሚያ ቦሌ ነበር ድሮ ኦሎምፒያ አካባቢ እዛ ሰፈሬ ነው እኔ ሰዎች ፍርድ ቤት ቀጠሮ ኦሮሚያ ጠቅላይ ፍርድ ቤት ቀጠሮ ያላቸው ሰዎች ስንት ቀን በእግራቸው ተጉዘው ከጭሮ ምናምን መጥተው ማለት ነው መጥተው እዛ አጥር ስራ አድረው ይጠይቃሉ ምንድነው የምትፈልጉት ስትላቸው ጠቅላይ ፍርድ ቤት እዚህ ነው ብለው ነው ሰዎች እንግዲህ ከተማው ሰው እንዳይስተውም ኦሮሚያ የትኛው እንደሆነ ምን እንደሆነ አያቅማ እኔ ራሴ ከዛ ከቦሌ ሰብስቤ 6 ኪሎ ያደረስኳቸው የመሬት ክርክር ያላቸው አዛውንት አሉ በህይወቴ ማለት እንዲህ ያሉ ችግሮች አሉ የኦሮሚያ የሥራ ቋንቋው የኦሮሚያ የአዲስ አበባ ከተማ co-equal working language ቢሆን ከአማርኛ ጋር ጎን ለጎን ቢሆን ኖሮ አንድም ይሄ የምንለው በአጠቃላይ የካልቸራል ሪፕሬዘንቴሽን ጉዳይ ያመጣል ሁለተኛ ደግሞ ግን በጣም ኢምፖርታንት የሆነው እዛ ከተማ ለሚንቀሳቀስ ኦሮሞ አገልግሎት ለማግኘት ቀላል ያደርግለታል ትክክል ይሄ አንዱ ነው ያልተጠየቀ መጠየቅ ያለበት መብት በማህበራዊ ጉዳዮችን አስመልክቶ ማለት ነው የአገሪቱ የሥራ ቋንቋ የፌደራል ቢሆን ኖሮ ነገር ሁሉ የኦሮሚያ የፌደራል ቋንቋ ኦሮሚያ ቢሆን ከሌሎች ቋንቋዎች ጋር ኦሬዲ ብዙ ጊዜ እንደምትለው ማለት አንዱ ስህተት ይሄ ነው ቢሆን ኖሮ አዲስ አበባም ሌላም ቦታም የሥራ ቋንቋ ኦሮሚያም ስለሚሆን ይሄም ችግር አይኖርም ነበር ግን እሺ እሱ ማይሆን ከሆነ ከተማዋ ቢያንስ በኦሮሚያ ቁጭ ብላ ኦሮሚያ ማጣቅ ይልቁን ኦሮሚያ የምትጠየቅ ኦሮሞ ስብዕና ያለውን ሰው የምትጠላ በየቀኑ የጆክና የቀልድ የኮሜዲ ማምረቻ አድርጋ የምታይ ከተማ ነች አዲስ አበባ እኮ የኦሮሚያ እርግማኗ ነች አሁን በቅርብ አንድ ሰው አዝኖ እንደዘፈነ መከራችን እኮ ነች እኛ እና እንደዛ እንዳይሆን መቀየር ከተፈለገ ይሄው በማህበራዊ አገልግሎት በሚለው ይሄ ሌላው እንግዲህ ኢትዮጵያ ውስጥ ትልቅ ከተማ ነው ሁሉ ነገር ያለው እዛ ነው ቲያትር ቤት ሙዚቃ ቤት ኮንሰርት ሆል ሙዚየም ጋለሪ አዳራሽ ሁሉ ነገር ማለት ነው ለምሳሌ ቀላል ነገር በኦሮሚያ የጋብቻ አገልግሎት ፈጽማለሁ የሚል ኦሮሞ ሰው አዲስ አበባ ውስጥ በኦሮሚያ መፈጸም የሚችልበት ቦታ የለም ሜሬጅ ሴሌብራንት የለም በአማርኛ ነው ለከተማ መፈጸመው እኔ እንደዛ ነው የፈጸምኩት ቤተክርስቲያን እንኳን 1993 አንድ ወዳጄ ዩኒቨርሲቲ የሚያስተምር አብሮኝ የኔ መምህር የነበረ ሰው ቤተክርስቲያን በኦሮሚያ ቋንቋ ይካሄድልኝ ጋብቻ ስነ ስርዓት ሲል ዘረኝነት ተብሎ ስንት ነገር ላይ እንደወጣ አንተም የምታስታውሰው ነው እና ይሄ ቀላል ነገር ነው አገልግሎት ቅድም ስለመስተንግዶ ሰርግ ማድረግ የልደት ሰርቲፊኬት በኦሮሚያ ጽፎ ማግኘት ምን ይጎዳል ማንን ይጎዳል ምን ይከብዳል ማንንም አይጎዳም ይሄ ምን ቀላል ነገር ነው እና እነዚህ ብሶቶችን አድሬስ ማድረግ ማለት ነው ሁለተኛው የማህበራዊ ኢንተረስትና ቀጥሎ የተፈጥሮ ሀብትን አጠቃቀም አስመልክቶ ነው የተፈጥሮ ሀብት እንግዲህ አዲስ አበባ የራሱ የሆነ የተፈጥሮ ሀብት የለውም የሚጠቀመው ግን የኦሮሚያን የተፈጥሮ ሀብት ነው ውሃ መሬት አፈር ድንጋይ አሸዋ ወርቅ ሁሉ ነገር እና የምግብ ፕሮዳክቶች ቡና ጫት ምግብ ምንም ምስር ምን ሳይቀር ማለት ነው ከዛው ካቢቹ ነው የሚመጣው እዛው ተባቸው ተፔዶዝ ይሄ ሁሉ አለ የሃይድሮ ኤሌክትሪክ ፓወር ከኦሮሚያ ነው የሚመጣው ስለዚህ ኤክስቴንድ ሊያደርግለት የሚገባው ይሄንን ኦሮሚያ ለአዲስ አበባ ነው እንጂ እንደልዩ ጥቅም እየሰጠ ያለው ኦሮሚያ ከዛ ያገኛ ያለው እና ምን ማለት ነው ከተባለ እንደው ቢያንስ ኦሮሚያ ላይ ያሉ የተፈጥሮ ሀብቶች ከአዲስ አበባ ቆሻሻና ኢሚሽን ይጠበቁ የኦሮሚያን የደን ማስተዳደሪያ ደንቦች ያከብሩን በነገራችን ላይ ኦሮሚያ የደን ማስተዳደሪያ ደንብና ህግ አለው ያንን ህግ ለምሳሌ ይጨፈጭፉና ደን ሊስትከሳቸው አይ እናንተ እኮ አንከሰስም ይላሉ አንደኛ እናንተ አትከሱንም እኛ አዲስ አበባ ዜጎች ስለሆነን በኦሮሚያ ስራ አንከሰስም ሁለተኛ ነገር በተከሱን እንኳን ለጥፋ ነው ጥፋት አፕላይ ሊደረግ የሚገባው ህግ የፌደራሉ ወንጀለኛ መቅጫ ህግ ነው እንጂ የእናንተ አይደለም ምክንያት ሲባል የእናንተ ህግ የኦሮሚያ ህግ ያው ጫን ያለ ቅጣት ይቀጣል አግባብ ነው መሬቱን ደን ያለው ነው ስለ ደን ቫልዩ የሚያውቀው እና አንዱ ምንድነው ከሌላው ከፌደራሉ ህግ የበለጠ ጫን ያለ ቅጣት ይጥላል ምክንያቱም የፌደራሉ የወንጀለኛ መቅጫ ህግ
የ1957 ወንጀለኛ መቅጫ ህግ ነው በዛ ወንጀለኛ መቅጫ ህግ ደኝ መጨጨብ በጣም በቃ በነፃው ለሞስት የሚያስለቅቅ ቅጣት ነው የሚያስቀጣው እዛ ላይ ታዲያኮ ይሄ እንዲሻሻል ብለው የኦሮሚያ መንግስት ቅጣቱን ጫና ያላድርገው ወንጀካቱም ሰው በዛች ወንጀል ብዙም በዛች ቅጣት አይታደብም ብለው ማለት ነው ሲያደርጉ የሚቀለድባቸው ብዙ ጊዜ ምንድነው በፌደራል ፍርድ ቤት ነው መቅረብ ያለብን በፌደራል ፍርድ ቤት በፌደራል ደንብ ነው ህግ ነው መዳኘት ያለብን እንዲሁም ብለው ምንድነው ያሉ የኦሮሚያ መንግስት እንዲሁም በደን ላይ በተፈጥሮ ሀብት ላይ ህግ የማውጣት ስልጣን እኮ የለውም የፌደራሉ መንግስት እየጣሰ ነው ምናምን ብለው በተለያየ መንገድ በነፃ ሁሉ የሚወጡ ሰዎች እንደነበሩ እናስታውሳለን ይሄ ሁሉ ብሶት አለ ኦፒዲዮ እንኳን አሁን ይሄን መቋቋም ያቃታት ይሄ ብሶት ስላላት ነው ባክሞ ማለት እና የተፈጥሮ ሀብት ጥቅም የሚለው የተገላቢጦች ነገር ስለሆነ ምንም እንደው ይሄን የምትለው ነገር የለም ኦኬ ሌላ ግን ይልቅ እንትን ስፒል ኦቨር ኢፌክት አለ የቆሻሻ ኢሚሽንስ አሁን አቃቂ ቃሊቲ እነዚህ ወንዞች በጣም ተበክለዋል እና ብዙ አዋፍት እና ብዙ ነገር ጠፍቷል በዚህ እነዚህ ደግሞ የአበባ ኢንቨስትመንት ተቋማት መሬትን አፈሩን ይበክላሉ በጣም ኢሬስፖንሲብሊ ነው ሰሩ ኢንቫይሮንሜንታል ፊዚቢሊቲ አሴስመንትን ተከታትሎ ማስፈጸም ያለበት የኢትዮጵያ የተፈጥሮ ሀብት ማለት የአካባቢ ጥበቃ ሚኒስቴር እንኳን ደግ አደረጉ ቴክኒካል ስለሆነ እንደውም ይሄንን ምን እንዳደረሰ እንኳን ማጥናት እናንተ አትችሉም እነሱ አስጠንተው ነው ያመጡት ምናምን ብለው እስከ መመለስ ደርሰዋል ኦሮሚያ የተፈጥሮ የአካባቢ ጥበቃ ጠባቂ የሆነው መንግስት አጥቂ ሆኖ ተገኝቷል ተቋም ማለት ነው ማዝነው ይሄንን የሚሉት የነበረው ዶክተር ተወልደ ናቸው ዶክተር ተወልደ የሚመሩት የደህንነት የተፈጥሮ ጥበቃ ባለስልጣን ዶክተር ተወልደ ገብረ እግዚአብሔር እንግዲህ እንደሚታወቀው በአለም ላይ የታወቁ ናቸው ብዙ ስለ ኢንቫይሮንመንት ፕሮቴክሽን ብዙ ሽልማት ያላቸው ሰው ናቸው የታወቁ ሳይንቲስት ናቸው እና በተወስ አንድ ጊዜ አንድ አክሽን ፕሮፌሽናልስ ፎር ዘ ፒፕል የሚባል ድርጅት ክላስ አክሽን ክስ መስርቶ ነበር ያቃቂ በሰቃ ወንዝ በተለያዩ ኢንዱስትሪያል ኢሚሽንስ ተበክሎ በውስጡ የሚኖሩ እንትን ማለት ላይፍ እና ብዙ ነገር ተጎድቷል የአካባቢው ገበሬዎችን ንብረት ማለት ተክሎች ተጎድተዋል ማሳዎች ተጎድተዋል ሰዎች በጤና ህመም ሞተዋል ተጎድተዋል ቆስለዋል ሰውነታቸው ማለት ነው ከብቶች አልቀዋል ስለዚህ ብሎ ይሄ እኔም ተሳትፎበት አንድ ተቋም ክስ ይመሰርታል እና ገበሬዎቹ ስም ማለት ነው ክላስ አክሽን ይሄን በመሰረተ ጊዜ ተከሳሽ ያው የኢትዮጵያ መንግስት ነው ግን ደግሞ ተጠሪነት ያለው በቀጥታ የአካባቢ ጥበቃ ሚኒስቴር ነበር እና የአካባቢ ጥበቃ ሚኒስቴር ቀርቦ ሲከራከር ያለው ነገር እንደዚህ ለማለታችሁ መጀመሪያ ጥናት በጣም ቴክኒካል የሆነ ነገር ስለሆነ ይሄን ቴክኒካል ጥናት ሳታጠኑ አጥፍተራችኋል በእኛ በዚህ ምክንያት ነው የተፈጠረው ማለታችሁ ያሳፍራል ከዛ ባሻገር መንግስት አጥንቶ አግባብነት ያላቸው ናቸው እነዚህ ኢንዱስትሪዎች ብሎ የወሰነው ነገር ስለሆነ ጥያቄው ተገቢ አይደለም ውድቅ ይደረግልን ብለው ማለታቸው ይታወሰኛል ከዛ ወዴት እንደተፈታ መጨረሻውን አላውቅም እና እንዲህ ያሉ ችግሮች አሉ እነዚህ እንዲስተካከሉ እና ስርዓት እንዲበጅላቸው መጠየቅ ነው ሌላው ይሄ ልዩ የተለያዩ የሚለው አልገባኝም ጆይንት አድሚኒስትሬሽን የሚል ነገር አለ አገን የጆይንት አድሚኒስትሬሽን የበጋራ የማስተዳደር ጉዳይን አስመልክቶ መጀመሪያ መነሳት ያለበት የአካውንታቢሊቲ ፍሬሙን መቀየር ነው በተወሰነ ደረጃም ቢሆን ከፌደራል መንግስቱ ጋር የጋራ ተጠያቂነት ተቋም እንዲሆን ኦሮሚያ ተጠያቂነቱ የአዲስ አበባ አስተዳደር ተጠያቂነቱ ለፌደራል መንግስት ብቻ ሳይሆን እንዲሁም በአጠቃላይ ለኦሮሚያ መንግስት እንዲሆን ማድረግ ነው እኔ ተገቢ ይመስለኝ ያም አይሆን ከሆነ በጋራ ለፌደራሉ መንግስትም ለኦሮሚያ መንግስትም ተጠያቂ እንዲሆን ማድረግ የአዲስ አበባ አስተዳደርና ከንቲባው አንድ ከዛ በመለስ በአዲስ አበባ አስተዳደር ውስጥ የሚወሰን ውሳኔ ሁሉ በምክር ቤቱ የሚወሰን ውሳኔ ሁሉ ኦሮሚያን በቀጥታም ሆነ በተዘዋዋሪ የሚጎዳ ስለሆነ የሚመለከት ስለሆነ የሚጎዳም ባይሆን የሚመለከት ስለሆነ የኦሮሚያ ተወካዮች ኖን ቮቲንግ ሜምበርስ ድምጽ የማይሰጡ አባላት ሆነው ቢያንስ በትንሹ ማለት ነው ይሄ ሞደስት ፕሮፖዛል ነው አስተው ውሳኔ ሰጪነት ውስጥ ይሳተፋል አላልኩኝም ምክንያቱም ውሳኔ በዲሞክራሲ ነው የሚወሰነው ነው በዲሞክራሲ አብላጫ ድምጽ ባለው ነው የሚወሰነው የፍትህ ጉዳይ ስለሆነ ግን የኦብዘርቨር ስቴትስ እና ድምጽ የማይሰጡ ወኪል
ማለት ምን ማለት ነው ቮት የማያደርጉ ግን የሚናገሩ የኦሮሚያን ፐርስፔክቲቭ የሚያቀርቡ የኦሮሚያን ስጋት የሚያቀርቡ ምክንያቱም አንዳንድ ጊዜ ቮት ሳይኖር ቮይስ ኢምፖርታንት ይሆናል የተከተልከኝ ነው ውሳኔውን የሚሰጡት ቮት የሚያደርጉት ሰዎች አንተን ከሰሙ በኋላ ቮታቸውን ሊቀይሩ ይችላሉ አያታቸው ግንዛቤ ማስጨበጥ የመገኘትና የመናገር ሐሳብን የማስረዳት የኦሮሚያን ኢንተረስት የማሰማት ከዛ ቀጥሎ መታዘብ መገኘትህና መታዘብህም እኮ ትልቅ ኢምፖርታንስ አለ ኦኬ ይሄንን መጠየቅ ነው በማስተዳደር ተግባር ጋር ሌላው ምንድነው አንዳንድ ጊዜ ኮታ ምናምን ሁሉ ብለው ነበር ይላሉ ዶክተር ነጋሶ ድሮ ኮታ የተወሰነ አባላት እንዲኖራቸው ኦሮሞዎች ነው እኔ እንደዛ የሚያስፈልግ አይመስለኝም ምክንያቱም አዲስ አበባ ከተማ ውስጥ ኦሮሞዎች አሉ ኦሮሞዎቹ እዛ ያሉት በምርጫቸው ስለሚሳተፉ የራሳቸው ወኪሎች ስለሚመርጡ ማይኖሪቲም ቢሆኑ አሉ ያስባለሁ ይልቅ ግን ከኮታ ይልቅ ይሄ አካውንታቢሊቲ ሆኖ ወደዛ ማዞር የኦሮሚያ ከተማነቷን ማረጋገጥ ከዛ ቀጥሎ የኦብዘርቨር ስቴተስ እና ኖን ቮቲንግ ሜምበርሺፕ እንዲኖራቸው ማድረግ እነዚህ ነገሮች የጆይንት አስተዳደሩ ክፍል ይሆናሉ ዋናው መሰረታዊ የሆነው ሶሉሽን ግን የጆይንት አስተዳደሩን የሚመለከት ጋር ተከሰውን የሚመለከት አንደኛ የፌደራል መንግስቱን ከዛ ከተማ ማውጣት ያማይቻል ከሆነ የፌደራል መንግስቱ ይኑር ቢኖርም እኛም ደስ ይለናል በነገራችን ላይ ይኑር ግን ማንነቱን ይወቅ እንግዳ ነው እኛ ደግ ተቀባይነን እንጂ እንግዳ አይደለንም በዚህ ከተማ በትክክል እንግዳነቱን ይወቅ ይሄ ያልኩህን ቶከን ፔመንት ይክፈል ልክ ነው ለምልክቱ ነው እሱ አክኖሌጅ ማድረግ በትክክል አስፈላጊ ነው እያንዳንዱ አሁን እኔ እዚህ ሀገር ምኖርበት ሀገር በቀደም ሰልፍ የወጣሁበት ቦታ ማለት ነው እዛ ንግግር ሳደርግ የመጀመሪያ መግቢያ ንግግራችን traditional owners of this land የዚህን መሬት የባለቤት የቀደሙ ባለቤቶች አቦሪጂናሎቹን ማለት ነው እነሱን አክኖሌጅ አድርገን እንጀምራለን ብሎ እንድንጀምር የሚያስገድድ ህግ አለ እዚያው we pay respect we acknowledge and pay respect to the traditional owners living and dead ብለን ነው ምንጀምር ይሄን እንኳን መጥተው ሲጀምር በዚህ ምድር ላይ ስቆም እነሱ መሬት ላይ እንደቆምኩኝ እውቅና ሰጥቼ ነው ንግግር ምጀምረው ይመደረጋል የሚገርም ነገር እኮ ነው አሁን የመኪና መንገድ ለማውጣት የመኪና መንገዱ በአቦሪጂናል መኖሪያ አካባቢ የሚወጣ ከሆነ ከተማው ከአቦሪጂናሉ ጋር ሰፊ ድርድር አድርጎ እነሱን አስፈቅዶ ለዛ መኪና መንገድ ለሚሄድባት ቀጭን ቦታ ከፍተኛ የሆነ ካሳ ከፍሎ ነው እንጂ ዝም ብሎ ይሄ የኔ ነው ይሄ ያንተ ነው ብሎ ዝም ብሎ አንድ ከተማ መውሰድ የሚችልበት አይነት ሁኔታ ያለው በኢትዮጵያ ውስጥ ብቻ ይመስለኛል እና ከዚህ በመቀጠል ይሄ እንግዲህነትና የመጤውን ማንነት መለየቱ ከጨረስን በኋላ የቶከን ፔመንት የአክኖሌጅመንት እነዚህ ነገሮች ከጨረስን በኋላ መነሳት ያለበት የአዲስ አበባ ከተማ የስም ጉዳይ አዲስ አበባ ኦሮሞዎች ፈቅደውና ወደው አውቀውት ያወጡት ስም አይደለም ብዙ የገጠር ኦሮሞዎች አዲስ አበባ በሉ ትላቸው አይሉም ወይ ሸገር ነው የሚሉት ወይ ፍንፍኔ ነው የሚሉት ዘፈኑ ምንም ተሰማለ ዛሬም ድረስ አዲስ አበባ ካሉ ደግሞ እንደው ነውር ነው ራሱ እኔ ራሴ አይመጣልኝ ኦሮምኛ አይባልም ስለዚህ ስም አለው ያ ከተማ ከመምጣታቸው በፊት ከመያዙ በፊት ስም አለው ስሙ ኢኳሊ በማንኛውም ዶክመንት ውስጥ ይግባ በኦሮሚያ ልክ ነው ፍንፍኔ ነው የምንለው አሁንም ኦሮሚያ መንግስት ዶክመንቶች ሄዲንግ ሌተሮች በሙሉ እንደዛ ነው ግን እሱ አይደለም ምን የሚለው የአዲስ አበባ መንግስት ሄዲንግ ሌተር ሁለቱንም ስሙ እሺ ይነሳልን አንልም የአዲስ አበባ የሚለው እንግዲህ የሚታወቅበት ስም ስለሆነ ግሎባል እንደ ፕሪቶሪያ ማለት ነው ስዋኔ አይደለም እነሱ ሁለቱንም ነው የሚጠቀመው እና አዲስ አበባ ፍንፍኔ እየተደረገ አብሮት መቀመጥ አለበት ይሄ ከባድ ጥያቄ አይደለም ሶስት ከዚህ ተሻግሮ በከተማ ውስጥ ያሉ መንገዶች ቦታዎች ስኩዌሮች አደባባዮች ፓርኮች እነዚህ ሁሉ ቦታዎች የተለያዩ ስያሜዎች አሏቸው የተለያዩ ሐውልቶች አሏቸው አንዳቸውም የኦሮሞ አይደሉም ስለዚህ ባለቤት ነበራቸው ስለነቱፋ ሞና ማን ያውቃል ማንም ለምን እንደው ማይታወቀው
በእነሱ መቃብር ላይ በእነሱ ቦታ በእነሱን ፈረስ ነጥቆ የነገሰ ንጉስ ግን ሐውልት አለው መታሰቢያ ቤተክርስቲያን አለው ይሄ ልክ አይደለም ይሄንን ማስተካከል ያስፈልጋል ከጎኑ ያም መዘከር አለበት በትክክል የሚኒሊክ ሐውልት ይነቀል አላልኩኝም ትክክለኛው ነገር ሚኒሊክ ጀግና ለሆነለት ህዝብ እዛ አንኮበር ላይ ሄዶ መትከል ነው ለማለት አንጎለላ የለም ይሄም የኛም ታሪክ ነው መቼስ ይሄው ምን ብሶት የምናወራው ይሄም የኛ ክፍል ስለሆነ አይደለ የኛም አካል ነው ይሁን ከተባለ ከጎኑ የሌሎቹም መታሰቢያ ይኑር ይሄ በተለይ አኖሌ እንዴት ሐውልት ይሰራሉ ብሎ በየቀኑ የሚያንገበግቡን ሰዎች መልእክት ነው ከጎኑ የነዚህ የጠፉ የሞቱ ሰዎች ታሪክ ይዘከር መስታወሻቸው ይኑር የነሱ መሬት የሆነ መታሰቢያቸው ይቀመጥላቸው ይሄ ቢቀር ግን አደባባዮቹ መንገዶቹ ይሄው ለአፍሪካ ለ54ቱም የአፍሪካ ሀገሮች እንኳን እኮ ስም ሰይመናል መንገዶች ለግለሰቦች እኮ ሆስፒታሎችና መሬቶች መንገዶች ተሰይመዋል እኮ ነው ራስ ደስታ ሆስፒታል ራስ ከሌ ምናምን መንገድ እኮ አለ አውቶቡስ ድልድይ ገለመለ በስሙ ቢሆንለት እሱ እንኳን ምን አለ ደግሞ እና እነዚህ አይነት ስሞች የኦሮሞ ከተማ መሆኗን ለማረጋገጥ የሚረዱ ስሞች መለወጥ ያስፈልጋል ይሄ ኢምፖርታንት ነው የጆይንት አድሚኒስትሬሽን ወይም የማህበራዊ አገልግሎት አንዱ ክፍል ነው በትክክል ኦኬ ከዚህ ባሻገር እንግዲህ በየደረጃው ለምሳሌ ክፍለ ከተሞቹ ስሞች አላቸው እነዚህ ስሞች አብዛኞቹ የኦሮምኛ ስማቸው የተጣሙ ወይም ደግሞ ዲስኢንሄሪት ማለት ምንድነው ከኦሮምኛ ተቀይሮ ወደ ሌላ የሌላ ሆኖ ተረስቶ ምን እንደሆነ ራሱ ማለት ነው ያሉ ስሞች አሉ እንደገና ወደ ኦሪጂናል ስማቸው እነዚህ ክፍለ ከተሞች መመለስ አለባቸው አዲስ አበባ እኮ የአንድ መንደር ስም ነው እንጂ እንደውም እውነት ለመናገር የዛ አካባቢ ሁሉ ስም አለ እዛ አካባቢ ያሉ ክላኖች የየራሳቸው ስሞች አላቸው ቱሉ ወከና ለጋ ከና አለ አይደል የተለያየ ስም አለ ጉልሌ አለ ምን አለ ብዙ ነገር አለ ኤካ ያለን ስናወጣ ስም አላቸው እነዚህ ክፍለ ከተማዎች ምን አለ ሲምቦሊካሊ እንኳን እነዚህን ስሞች እንደገና ቢኖራቸው እንደዚህ ያሉ ሞደስት የሆኑ ጥያቄዎች ናቸው በአንቀጽ 49 ንዑስ ቁጥር 5 ውስጥ ተጠቃሚነት ሊኖራቸው የሚገባው ግን አገሪቱ በአጠቃላይ against የኦሮሞ አሁን ያጸናሁት ጥናት ዶክተራል ጥናት ሲጨርስ የጻፍኩት ቲሲስ presenting absence the figure and figuration of the Oromo in the constitution of Ethiopia የሚል ነው እና አንዱ ኢትዮጵያ ኮንስቲቲዩት የተደረገችው በኦሮሞና በሌሎች የሰፊው ደቡባዊ ክፍል የደቡባዊ ኢትዮጵያ ክፍል ህዝቦች ላይ ነውና against them ነው እነሱን አዘራይዝ በማድረግ ስለተመሰረተ መሰረታዊ የሆነ ለዚህ ነው መንግስታዊ ሶሉሽን ዲሞክራሲያዊ ሶሉሽን ፖለቲካዊ ምርት ለሁሉ የማይሰራበት ምክንያት ለነሱ አይደለም የተፈጠረው ይሄ አፈጣጠሩ ራሱ እነሱ against them ነው የተፈጠረው ያንን ካልተረዳህ በቀር መሰረታዊ መፍትሄ ማምጣት አያስችልም የተሸራረፈ መፍትሄ ነው የምታመጣው የተሸራረፈ መፍትሄ ደግሞ ምን ይወልዳል ይሄው እንደዚህ አይነት ብዙ ነው እኔና አንተ የተወለድንበት ያደግንበት ዘመን አለ ኦሮምኛ ምናምን የማይነገርበት እኔ ኦሮምኛ ልናገር ምሳሌ በአማርኛ ነው አፋይፋፍ መፍቻዬ ያፈታው ዩኒቨርሲቲ ገብቼ ነው ኦሮምኛ ኢህአዴግ ሲገባ ስለሆነ ነው ኦሮምኛ ዩኒቨርሲቲ ገባው በዛ ዘመን ኦሮምኛ የሚያስተምሩ ሰዎች በነጻ ሲያስተምሩ በቁቤ በፊደል ነው መጀመሪያ ያወቁት ኦሮምኛ ኦኬ የተሻለ የቋንቋ ነጻነት ያለበት ዘመን ላይ ነው ያለው yes አትከከል ግን ከመቼውም ጊዜ በላይ ያለ ምሬት የሚገልጽ ትውልድ ህፃናት የከፍተኛ ደረጃ ትምህርት ሳይሆን የአንደኛ ደረጃ ትምህርት ተማሪዎች ሰልፍ እየወጡ የተጠራቀመ የዘመናት ብዙትን የሚገልጹበት ሁኔታ ነው ያለው ለምን ሽርፍራፊ መፍትሄ ሌላ ቁርሾንና ብሶትን ወለደ እንጂ አሳደረ እንጂ መሰረታዊ መፍትሄ ስላልሆነ ነው ዛሬ የተሻለ የመብት ተጠቃሚ የሆኑት ልጆች እንዲሁም ከድሮ ትውልድ የበለጠ አካባቴ ትውልድ እኔ ይሻል ነበር በኔ ትውልድ ጋላ ይባልም ሰው በህግ ተሽሮ ነበር እኔ ተወለደ በደርግ አዋጅ ማለት
ልክ ነው በአባቴ ትውልድ ደግሞ ይባሰ ነበር ግን እኔ የበለጥኩ መረር ያልኩ ነበርኩኝ ከኔ ትውልድ ደግሞ እንዲያውም በቋንቋው ተወልዶ በቋንቋው መሐል ያደገ ትውልድ እንዲህ ያለ ምሬት ይዞ የኖረው ለምንድነው መሆን የሚገባውን የሚያስታውሱት ሽርፍራፊ መብቶች ስለመጡ ነው አንቀጽ 49 ደንበኛ መሆን የሚገባውን ያልሆነውን የሚያስታውስ የሽርፍራፊ መብት ማሳያ ዋና ምሳሌ እናም ይሄ ሽርፍራፊ መብት ለማክበር እና መሞከርና እሱኑ ደግሞ ለማድፋፋት ለማጭበርበር መሞከር በማስተር ፕላን ስም በተለያየ የህግና ደንብ ስም ለምሳሌ ይሄ በኢንቨስትመንት ህጉ አሁን አምና የወጣ ኢንቨስትመንት ህግ አለ ኢንዱስትሪያል ፓርኮች ኢንዱስትሪያል ዞን ሪክሪኤሽን ፓርክ ምናምን ብሎ ከተማውን ጨርሰውታል እኮ እኔ አጠገቤ አሁን 138 ገጽ የቂሊንጦ ኢንዱስትሪያል ዞን ሚል ፕሮጀክት አለ እዚህ እሱ አሁን ጨርሰውታል ማስተር ፕላን ኖር አልኖር አገሩ እኮ ሄዷል ወሬ እኔ ብዙ ጊዜ የሚገርመኝ ነገርና በጣም ምላሽ የማላገኝለት ጥያቄ ህዝቡ ሲነሳ ለመሬቱ ተገቢው ይከፈላል ነው የሚሉትና ማስተር ፕላኑ በሚሊዮን የሚቆጠር ህዝብ ነው የሚያስነሳው የኦሮሞ ህዝብ የማስተር ፕላኑ ተጠቃሚ እንደሚሆን ይበልጥ ደግሞ እነዚህ የህወሓት ካድሬዎች እና ባይፀሐይን ጨምሮ የመንግስቱ የዜና አውታሮች ለገዢው ፓርቲ ደግሞ ቅርበት ያላቸው የሚዲያ ባለቤቶች ጭምር እየሞገቱለት ነውና በሌላ በኩል ግን ፕላኑ የኦሮሞን ህልውና ጨርሶ የሚንድ ነው ማንነቱን የሚፍቅ ነው ለዘመናት ከኖረበት የአያት ቅድመ አያቶቹ ድርስት ለአንዴና ለመጨረሻ የሚያሰናብት በመሆኑ የህዝቡ ትግል የመኖር ወይም ያለመኖር ጥያቄ እንደሆነ ነው ተደጋግሞ የሚነሳው እስቲ ህዝቡ ከዚህ ማስተር ፕላን ምንድነው የሚጠቀመው የኦሮሞ ህዝብ ይህ ማስተር ፕላን ማንን ነው የሚጠቅመው ለማን ነው የተሰራው ማንን ለመጥቀም ነው የተሰራው ለኦሮሞ ህዝብ ምንም የሚጠቅመው ነገር የለም ለኦሮሞ ህዝብ መቀበሪያው ነው ምንም የኦሮሞ ህዝብ እስካሁንም በዛ አካባቢ ተጠቃሚ አይደለም ለአዲስ አበባ ቅርብ እንደመሆኑ ምንም ነገር አላገኝም በሱ ላይ አልፎ ነው መብራት ለከተማው የሚሄደው እሱ ላይ አልፎ ነው ውሃ ለከተማው የሚሄደው ይልቅ የሚያገኝ የነበረው ቆሻሻ ነበር ግን ያችንም ቆሻሻውን አቅፎ ጨለማውን ይዞ እንዳይኖር ከዛች መሬቱ አርሶ ከሚበላት መሬቱ የሚያፈናቅል ነው የሆነበት ይሄኛው ማስተር ፕላን ልክ ነው በኢትዮጵያ ህገ መንግስት ማንንም ሰው ለልማት ሲባል ሲነሳ አግባብነት ያለው ካሳ ክፍያ ይደረግለታል ይላል እዛ ላይ ነው የኔ ጥያቄ ካሳው ግን እንዴት አይነት ካሳ እንደሚሆን በህገ መንግስቱ መሰረት አትኩረህ ካየኸው በአንቀጽ 40 ለምሳሌ ስለ መሬት ኤክስፕሮፕሪዬሽን የሚናገረው አንቀጽ ዝርዝሩ በህግ ይወሰናል ይላል የካሳ ሊሚት የካሳ ሬት እንዴት በምን አይነት እንደሆነ ምንም ህግም ደንብም አዋጅም የለም ስለዚህ አሁን በግለሰብ እኮ ሰዎች ያስነሳሉ እየገዙ ነው የሚባለው መሬት ባይሸጥም በግለሰብ ከሄድና ገበሬውን ተስማማና የ99 ዓመት ኮንትራክት አስፈርምና ሰጠውና የሆነች ሺህ ብር ታስነሳዋል የቸገረው ሰው ስለሆነ የሆነ ዕዳ ለመክፈል የሆኑ ተማሪዎች ትምህርት ቤት ለማስመዝገብ ሲፈልግ በ25000 በ10000 ይሸጣል የሆነች ስኩዌር ካሬ ሜትር ያን ሲያደርግ ነገ ምን እንደሚሆን አያውቅም ለምንድነው እንደዚህ በጣም በትንሽ ዋጋ ለግለሰብ የሚጨበጭቡት ብለህ ስታስብ ገደብ ስለሌለው ነው በህግ የወጣ ገደብ የለው መንግስት መሬት የመንግስት ነው ይልህና የመንግስትና የህዝብ ብሔረሰቦችና ህዝቦች የጋራ ንብረት ነው ይልህና እንደ አስተዳዳሪነቱ ግን መሬቱን የማስተዳደር የመሬት ንግድን የማስተዳደር ኃላፊነቱን አይወጣም ኢንፋክት እንደማንም ገበያተኛ በገበያ ዋጋ መሬት ያስለቀቀ ከገበያ ዋጋ ባነሰ ደረጃ ሰዎችን ያፈናቅላል ይሄ ነው የወሮ በላ መንግስት ቢያስብለው ይሄን አሁን ማስተር ፕላኑን ሲፈጽም አንድ ቀላሉ ነገር እኮ ደንብ ህግ አውጥቶ ለያንዳንዱ በማስተር ፕላኑ ማለት መጀመሪያ የተባለው እንደሚሉትም የኦሮሚያን ግዛት ማጠቃለል አይደለም ይሄ መሰረት ልማቶችን ማቀናጀት ነው ካሉ እውነትም ለዛ ከሆነ ለዛ ፐርፐዝ የሚነሳ ሰው ካለ ህግ አውጥተውበት ለአንድ ስኩዌር ካሬ ሜትር ምን ያህል ካሳ እንደሚከፈለው ሚኒመሙ እዛ ላይ ነው የኔ ጥያቄ አስቀምጠው ሚኒመሙን አስቀምጠው በዛ መሰረት ቢያጎናጽፉት እኮ
ማን ይጠላል ይሄን ግን እሱ አይደለም ይሄ ሁሉ ቴክኒክ ነው እኔ ምንድነው ልልህ የምፈልገው if you don't get the politics right you will never get the technique right ይሄ ሁሉ ቴክኒክ ነው ትርፍ ነገር ፖለቲካው ነው ህዝቡ እኮ መጣብኝ ብሎ የሚያስበው ኦሮሞነቴ ኦሮሞ ግዛቴ ሌላ ነገር ነው ኦሮሚያ የግዛት አንድነቷ ሊፈርስ ነው ሁለት ቦታ አዳንጭ ንቁቶ ፊዴ እሱ ብቻም አይደለም እነዚህ ሰዎች ፍርሃት አለ ይሄ ትልቅ የፖለቲካ ፍርሃትም አለ ነው በትክክል እሱ ትክክል ነው አላማውም እንደዚያ ነው ድብቅ ምስጥሩም ያንን ይመስላል አንድን በሚሊዮን የሚቆጠርን ህዝብ ከአንድ አካባቢ ስታስነሳ ምንም እንኳን ካሳ እንኳን በቂ ካሳ ነው ቢባል እንኳን ለመሬቱ የተከፈለው ካሳ ነው በመሬቱ ላይ ያለው ባህል አለ የህዝቡ ያኗኗር ስርዓት አለ ቋንቋው አለ ያንን ሁሉ ነው የምትደመስሰው ለዚያ ሁሉ ለዛ ለጠፋው ባህል ለጠፋው የኦሮሞ ቋንቋ የኦሮሞ ማንነት ይህ አሁን በስልጣን ላይ ያለው መንግስት ሊከፍለው የሚችለው ካሳ አለ ወይ በትክክል በህግም ይሁን በምንም እንግዲህ ካሳ የሚከፈለው ለመሬት መነጠቅ ለግለሰብ ነው እንጂ ለህዝብ አይደለም መሬት የተወሰደበት አንድ ግለሰብ ካሳ ይከፈለዋል ኦኬ ሲወስዱ ከግለሰብ ስለሆነ የሚወስዱ ኦኬ ይሄ በመሬቱ ዋጋ መጠን ለሰውየው ተመጣጣኝ ሆነ ኑሮውን የሚኖርበት ያስችለው ይሰጠዋል እሱ ከተነሳ በኋላ ግን የዛ መሬት ማንነት ይቀየራል ምክንያቱም ሰዎች ይሰፍራሉ ለምሳሌ እስከ 2038 ባለው ጊዜ እኮ ያ ከተማ አሁን ካለው መንግስት አጥራር እስከ 3.5 ሚሊዮን 4 ሚሊዮን ይላል በመናውቀው ኢምፓክት ወደ 6 ሚሊዮን 7 ሚሊዮን ይሆናል አይደል ህዝቡ ያ ከተማ አሁን የማስተር ፕላኑን ዞን አንድ ላይ ይዞ ያ ከተማ ወደ 22 ነው ወደ 23 ሚሊዮን ህዝብ ይኖረዋል ይላል በ10 አመቱ ወደ 12 18 እና 22 ሚሊዮን ድረስ ይሄዳል ይላል ፌዝ አለ በፕላኑ መሰረት ያ ህዝብ የሚጨምረው እዛው ያለው የኦሮሞ ህዝብ ተዋልዶና አድጎ አይደለም ያ በዲስፕሌስመንት ነው ሌሎች ሰዎች መጥተው ይሰፍራሉ ማለት ነው ይሄንን ልማት እናካሄዳለን ሲሉ የመሰረተ ልማት ማቀናጀት ተግባር ከሆነ የምን ህዝብ ነው ታዲያ የሚመጣና የሚጨምረው ያ ማንን ለማስፈር ነው የተፈለገው ይሄ ነው ወሳኙ ጥያቄ ያ እዚህ ውስጥ ብዙ ኮንስፒረሲ ቲዮሪ ጋር አልገባም ማለት እነ ከሌሊ መጡ ነው ምናምን ብዬ ማለት ነው ያ ግን ለምንድነው የነዚህ የፕሮፓጋንዳ ማሽኑ አካል የመንግስት የፕሮፓጋንዳ ማሽን አካል የሆኑ የግል ሚዲያ የሚባሉ እንደነ ሚሚስዋቱ አይነት የስራኒ ማለት ነው ሬዲዮ ላይ አባዱላ ጋር ያን ያህል ግብግብ ያዙት ህዝብ አልወደደውም ተብሎ እንዴት አንድ በኤክስፐርት የተጠና ጥናት ዝም ብሎ ይጣላል ወዘተ የአገራዊ ናሽናል ፕሮጀክት እንዴት አለ ይባላል ምን አይነት የአገርነት ነው ይሄ የኦሮሞ ህዝብ እንዴት ነው የሚረዳው ብለው የተቃውሞውን ሞቲቭ ሁሉ ጥያቄው ሲያስገቡ ተሰምቷል ይሄ ምንድነው ይሄን መንግስት አላለም እስካሁን ደፍሮ መንግስት ሁሉ የሚለው የግዛቱን የመጠቅለል ጉዳይ አይደለም የመሰረተ ልማት ማቀናጀት ጉዳይ ነው ይሄም ቢሆን ህዝቡ ካልፈቀደው መቼም አናደርግም ምናምን ነው የሚለው ከጠቅላይ ሚኒስትር ከፕሬዚደንት ከቃል አቀባይ ይሄ ሁሉ ያሉት እነ አፈ ጉባኤ አባዱላ ጭምር ይሄንን ነው የሚሉት ለምንድነው መንግስት እንደዚህ ሳይል እነዚህ ሰዎች የሚሉት ካል በነገራችን ላይ እነዚህ የባለ ልዩ ጥቅም አዲስ ኤሊት አሉ የኢኮኖሚክ ክላስ ያ እነዚህ ኃይለኞች ናቸው ቀድሞ ታጋዮች ናቸው አንዳንዶቹ ወይም ደግሞ የትግሉ ተጠቃሚዎች ናቸው ያ አንዱ ጓደኛዬ የድል አጥቢያ ጀግኖች ይላቸዋል ነው ከተማ ታጋይ ነን ባዮች ማለት ቋንቋውን ትግርኛ ስለሚናገሩና የትግርኛ ስም ስላላቸው በእንነት ማለት የሰበታን ወይም የቡራዩን ከንቲባ ደውለው እንትና ነኝ እንደዚህ ያለ መሬት ለዚህ ጉዳይ ያስፈልገኛል ብለው የሚቀበሉ ሰዎች ማለት ነው ይሄ ታወቃል ማለት ምንም ይሄ ቀላል ዝም ብለው በየባሩ የሚወራ ነገር ነው ራሳቸው ይላሉ ደፍረው መጥተው ኦሮሚያን አስገድዶ መድፈር ፈጸምኩባት የሚለው የሚስቱ ሰዎች አሉ እና በ40 መሬት ምናምን ሸጥ 60 መሬት ሸጥ የሚሉ
የሲሚንቶ ፋክተሪ ባለቤት ምናምን ሰዎች አሉ እዛ የድንጋይ መፍጫ ባለቤቶች አሉ ይሄ ዝም ብለህ ኦርዲናሪ የኢትዮጵያ ባርና ክለብ ማታ በተለይ የምትሰማው በኩራት ነው የሚናገሩት ሰዎች ሳያፍሩ እና እንደዚህ አይነት ጀግኖች አሉ መንግስትም አይደሉም ግን ኢምቤድድ ናቸው መንግስት ከመንግስት ጋር የሚያመሳስላቸው ወይም የመንግስት ሰዎች ናቸው የስርዓቱ የቅርብና የስርዓቱ ተጠቃሚዎች የስርዓቱ በቀጥታ ባያውቃቸውም እንኳን ሲያውቅ ሃይ ማይላቸው ማለት ነው በጎጥነታቸው እንዲሁም ያበረታታቸው ሽፋን የሚሰጣቸው ምክንያቱም አይነት ሰዎች አሉ የኢኮኖሚ ኃይል የመፍጠር የራሱ የሆነ የኢኮኖሚ ኃይል የመፍጠር እና ግን ከዚህ ይልቅ ከውጭም ከውስጥም ተጠራርተው በመንግስት ከውስጥ ደግሞ ሰራዊት ውስጥ ያሉ ሰዎች ናቸው ባይዘው ብዙ ባለሀብቶች አዎ ታላላቅ የሰራዊቱ ባለሀብቶች እነዚህ ሰዎች በተለይ ደግሞ የኮንስትራክሽን ቢዝነስ የሚሰሩት አሁን ማስተር ፕላኑ ላይ ሰው የማይገባው ነገር ማለት የኮንስትራክሽን ቢዝነስ ውስጥ ሄቪሊ ኢንጌጅ ናቸው ኢትዮጵያ ውስጥ ብቻ ሳይሆን ደቡብ ሱዳን በሙሉ የሚገዙት ሰው እነዚህ የሰራዊቱ ሰዎች ናቸው ምንም ግልጽ በስም መጥራት ይቻላል እነዚህ ሰዎች ቆመዋል አሁን ለአንድ አመት ማስተር ፕላኑ ዘገየ ሲባል ብዙ ሚሊዮን ገንዘብ ጠብቀው የቆሙ ሰዎች አሉ ይሄ ነገር በማያዳግም እርምጃ ወስዳችሁ በቶሎ እንፈጽመው እንጂ የሚሉ ማለት ነው መንግስት ናቸው in ways ግን መንግስት ደግሞ አይደሉም በቀጥታ እነዚህ ሰዎች ከባድ ንቀት አላቸው ለጠቅላይ ሚኒስትሩ ጀምሮ ለአፈ ጉባኤው ምናምን የኢኮኖሚ ባለስልጣን ናቸው በተወሰነ ደረጃ ወይ ድሮ ወይም ደግሞ ኢቭን አሁንም በሰራዊቱና በትግል ሂደት ውስጥ ያሉ ሰዎች ናቸው ወይም የስርዓቱ ተጠቃሚ ናቸው እንደነዚህ አይነት ሰዎች ድምጽ ናት ሚሚስባቱ ማለት ያ እሱ ነው እኮ የነዚህን ሰዎች ድምጽ ይዛ ነው ክቡር አፈ ጉባኤ አባዱላ እንዴት እንዲህ ይባላል ምናምን ብለው ለመጠየቅ ሞከሩ ነበር ይሄንን ነው የሚያሳየኝ እንግዲህ ያው ኢትዮጵያ ውስጥ ስልጣን የጨበጠው አካል ኢህአዴግ ነው ቢባልም የመሬት ሽያጭ ጉዳይ ይበልጥ የሚያንገበግባቸው የህወሓት ወይም የህዝባዊ ወያኔ ሓርነት አባላትን እንደሆነ ነው እነዚህ የህወሓት ባለስልጣናት የመሬት ጉዳይ ሲነሳ ያው ቀደም ሲል እንደሰማነው እንደ ተነጋገርነው ስሜታቸውን እንኳን መቆጣጠር በማያስችል መልኩ መረን ወጥተው ህዝብ ሲዘልፉ የተደመጡበትን አካባቢ የተደመጡበትን አጋጣሚዎች በብዛት እናስተውላለን ቀደም ሲል አፍቃሪ ህወሓት መሆኑ የሚነገርለት የዚያው የሬዲዮ ጣቢያ ባለቤት የሆኑ ወይዘሮ ሲናገሩ ህዝብ ተቃውሞ ተብሎ በብዙ ድካምና ሙያ ባለሙያ የተሰራ ማስተር ፕላን ሊቀር ነው ወይ ሲሉ የጠየቁትን እርሶም አንስተዋል ግን እስቲ በኢትዮጵያ ውስጥ ከህዝብ በላይ ስልጣን ያለው አካል የትኛው ነው መሳሪያ ይታጠቅ አጭሩ መልስ እሱ ነው ኦፍ ኮርስ ከህዝብ በላይ ማንም ስልጣን የለውም ዲሞክራሲ ምናወራ ከሆነ የመሰረታዊ የፈረንሳይ አብዮት ጀማሪ አስፋፋዎች እንደሚሉ vox populi vox dei the people's voice is the voice of God የህዝቡ ድምጽ የአማልክት ድምጽ ነው ከዚህ በላይ ሉዓላዊ ነገር የለም ይላል በዚህ ዘመን ከዘመናዊነት አልፈን ከድህረ ዘመናዊነት ፖስት ሞደርን የሆነው ዓለም በተሸጋገርንበት ዘመን የህዝብን ድምጽ ላለመስማት ላለማክበር በግልጽ በአደባባይ ሲወሰን መስማት እጅግ ያሳዝናል ያሳፍራል እኔ ሁለት ጊዜ ሶስት ጊዜ ደጋግመን ነው ያሰማነው ይሄን መጀመሪያ በ2014 ተቃውሞ ሲነሳ አባይ ፀሐዬ በፊት አንድ ጁኒየር ካድሬ የኦሮሚያን ባለስልጣናት ለማሰልጠን የሄደ ካድሬ በአደባባይ ብትወዱም ባትወዱም የተሳሰረ ነውና ይሄ አካባቢ ይተገበራል ከጥቂት ጊዜ በኋላ ከተቃውሞ በኋላ አባይ ፀሐዬ እነዚህን ባለስልጣናት ሰብስቦ ይተገበራል ማይተገበር እንዳይተገበር የሚያደርጉ ካሉ ልክ ይገባል አሉ ይሄ ልክ ብዙ ሰውን ይበለጣ አነሳሳ አሁን በቅርብ እንደገና ይሄ ነገር ከመጣ አሁንም እንደዚሁ ተቃውሞ ከተነሳ በኋላ ተመልሰው የማያዳግም እርምጃ እንወስዳለን ይፈጸማል ይላል
ይሄ ሳይንስ ይኸው ወይዘሮ የሚስባቱ እንዲህ ያለ ንግግር ይናገራል። አፈ ጉባኤ የመንግስት ቃል አቀባይ ወጥቶ ተቃዋሚዎቹን የጠራቸው ጠንቋይ እነሱን ጋኔን ያስነሳ ጠንቋይ እያሉ ሜታፎር ሲጠቀሙ ሰምተናል። ህዝቡን እንደ ጋኔን እንዳለበት ይሄንን ተቃውሞ የሚቀሰቅሱ ወይም የሚያግዙ ወይም የሚደግፉ ሰዎች ደግሞ እንደ ጋኔን ጠሪ ጠንቋዮች አድርገው ሲገልጹ ተሰምቷል። ይሄ ሁሉ የህዝብ ንቀትን የሚያሳይ ስነ ምግባር የጎደለው ፖለቲካል ኤክስፒሪየንስ የጎደለው ማለት ፖፑሊስት መሆን ይገባ ነበር። አንዳንድ ጊዜ እንደ ፖለቲከኛ ፖለቲካዊ ብልሃትም የሌለው ነገር ነው ያየነው። ለምንድን ነው ሲባል ታጣቂ ስለሆኑ ነው። ፖለቲካቸው አሁንም ከትጥቅ የጸዳ ባለመሆኑ ቀደም ሲል እንዳልኩ ትጥቅ አልፈቱም አልፈቱም እና ታጣቂ ስለሆኑ እና ከህዝብ በላይ ያለ ወገን አለ ወይ ላልከኝ ጥያቄ ቀላሉና ቀጥተኛ መልስ አዎ የታጠቀ የሚል እንግዲህ በዚች እርሶ በመናወራበት ሰዓትና ደቂቃ በብዙ ሚሊዮን የሚቆጠሩ የኦሮሞ ወጣቶች፣ ገበሬዎች፣ ነጋዴዎችና የመንግስት ሰራተኞች ከጥይት ጋር ፊት ለፊት እየተጋፈጡ የተቃውሞ ድምጻቸውን በሰላማዊ መንገድ በመግለጽ ላይ ይገኛሉ። በርካታ የኢትዮጵያ ብሔር ብሔረሰቦች የትግል ድጋፋቸውን ከማሰማታቸውም በላይ ብዙዎቹ ከኦሮሞ ወንድሞቻቸው ጎን በመሰለፍ በበርካታ ትላልቅ የዓለማችን ከተሞች የትግል አጋርነታቸውን አረጋግጠዋል። በመጨረሻ እርሶ በሀገር ውስጥና በውጪ ላለው የኦሮሞ ፕሮቴስት ወጣቶች የትግል አጋርነታቸውን በመግለጽ ከኦሮሞ ህዝብ ጎን ተሰልፎ በአገዛዙ ላይ ያላቸውን ተቃውሞ ላሰሙ የኢትዮጵያ ኮሚኒቲ አባላት የሚያስተላልፉት መልእክት ካለ እድሉን ልስጦት። አመሰግናለሁ። የማስተላልፈው መልእክት አዲስ አይደለም። በያለንበት ቦታ ሁለት ነገር ነው የምንሰራው። አንደኛ ድጋፍ ማለት ሶሊዳሪቲ ማግለጽ ነው ለነዚህ ልጆች የምናደርገው ነገር። ይሄ ለምንድን ነው? ጩኸታቸው የህልም ውስጥ ጩኸት አይደለም። በማንኛውም ሁኔታ ብቻችሁን አይደላችሁም የሚለው ስሜት እንዲኖራቸው ይረዳል። በቀጥታ ከመንግስት ጋር የሚጋፈጡት ሰዎች እንደ ፍልስጤም ተቃዋሚዎች የህልም ጩኸት ሆኖ እንዲሰማባቸው አያስፈልግም። በህልም የሚጮህ ሰው ማንም አይሰማው፣ እንዲሰማ ይጥራል። ከዛ አስቀያሚ የህልም ጩኸት የሚገላገለው በመንቃት ነው። በፖለቲካ የምትጮኸው ጩኸት የህልም ጩኸት ይመስል እንጂ የህልም አይደለም፣ የምትነቃበት አይደለም። ነቅተህ አትገላገለው። ስለዚህ የሚታገል ሰው፣ የሚታሰር ሰው፣ የሚቆስል ሰው፣ ተሰዶ በየጫካው ተበትኖ ያለ እንደ ተማሪዎቻችን ያለ ሰው ከመቼውም ጊዜ በላይ ብቸኝነት ይሰማዋል። እርዱኝ ድረሱልኝ የሚለው ጩኸቱ የህልም ጩኸት ነው ይሰማዋል፣ ለራሱ ያስተጋባበት። ዛሬ በዓለም ዙሪያ ያሉ በአንጻራዊ የሰላም ሁኔታ ውስጥ ያሉ የኦሮሞ ወጣቶች፣ የኦሮሞ ህዝቦች፣ የኦሮሞ አክቲቪስቶች እና ፖለቲከኞች፣ የኦሮሞ ምሁራን በሙሉ በሚችሉት መንገድ ቴክኖሎጂው በፈጠረላቸው እድል የሚኖሩባቸው አገሮች ህግና ስርዓት በሚፈቅድላቸው መጠን የነዚህን ልጆች ስቶሪ የነዚህን ልጆች ታሪክ በመናገር እየፈጸሙ ያሉትን ጀግንነት እየከፈሉ ያሉትን መስዋዕትነት በመዘከር በያሉበት ቦታ በማሳየት ይሄንን በመግለጽ የመንግስትን ህገወጥነት፣ ስነ ምግባር የለሽነት፣ ጨካኝነት፣ ዲሞክራሲያዊነት በማጋለጥ ከጎናቸው መቆም አለባቸው። ይሄ ከጎን መቆም የተለመደ ፖለቲካል ፖስቸሪንግ አይደለም፣ የማስታወስ ተግባር ነው። ሰምተናችኋል፣ ብቻችሁን አይደላችሁም የማለት ተግባር ነው። ይሄ የፍትህ ተቃውሞ ነው። በነገራችን ላይ የፖለቲካ ስልጣን ተቃውሞ አይደለም።
መንግስት ደጋግሞ በአቋራጭ ስልጣን ለማግኘት የሚፈልጉ እያለ ይወተውታል። በመሰረቱ ስልጣን መፈለግ ኃጢአት አይደለም። እነሱስ በአቋራጭ ስልጣን ለመከላከል ለመጠበቅ አይደለም ይሄንም ያደርጉት። ምንም ይሁን ምን በማንኛውም ዋጋ ተከፍለው ስልጣን መጠበቅ ነው ያደረጉ ያለው። ታዲያ የሞቱ ልጆችን ችግር በመናገር ስልጣን የሚገኝ ከሆነ ምን ክፋት አለው ሳይገዱ? ይሄም ሊነገራቸው ይገባል። ግን ይሄ የስልጣን ጉዳይ አይደለም። ስልጣን የመፈለግም አይደለም፣ ስልጣን የመጠየቅም አይደለም፣ ይሄ ምርጫም አይደለም፣ ይሄ ውድድርም አይደለም። ይሄ የፍትህ ጥያቄ ነው። ፍትህ ደግሞ ሰብአዊ ጥያቄ ነው። የኦሮሞ ጥያቄ አይደለም፣ የኢትዮጵያ ጥያቄ አይደለም፣ የዓለም ህዝቦች ሁሉ የማንም ሰው የሆነ ሰው ሁሉ ጥያቄ ነው። የፍትህ ጥያቄ ይዘን እንደዚህ አይነት ጥያቄ ስንናገርበት በዚህ ጥያቄ ላይ ስንናገር እኛ የማስታወስ የመታሰቢያ ድምጽ ነን። we are voice of memory። ስለዚህ ይሄንን መሆን የምስክር ድምጽ ነው። ይሄ አይተናል፣ ሰምተናል። ይሄ ነገር ሲሆን እኛ ሳናይ ዓለም ሳያይ አይደለም እየሆነ ያለው። ሽንፈታችሁ ምናልባት ሞታችሁ ሽንፈት ሊሆን ይችላል፣ ግን ያልታየ ያልተሰማ የማይነገር ያልተነገረ የጨለማ ሞትና መስዋዕትነት አይደለም ማለት ነው የምንችለው። ከዚህ በላይ በለጠም ጥቅም አይደለም ያለው። ስለዚህ ሳንታክት ለወጣቶች ማስተላለፍ ሳንታክት ሳይደክመን ሳይሰለቸን የኑሮሽ ቅድምድም ሳይ ዲስትራክት ሳያደርገን በተቻለን መጠን ያለንን ማንኛውንም ሪሶርስ ተጠቅመን በጣም ክሪኤቲቭ በሆነ መንገድ ቴክኖሎጂው አለ፣ በፎቶግራፍ፣ በቪዲዮ፣ በተለያየ ሚዲያ አውትሌትስ፣ በብሎግ፣ በማህበራዊ ድረገጾች በእነዚህ ሁሉ ቦታ የአገር ውስጥ ያለውን ተቃውሞ ስቶሪ ወደ ዓለም አእምሮ ወደ ዓለም ህሊና እንዲደርስ እና የዓለም የህሊና ፍርድ ቤት እንዲቀርብ የማድረግ ኃላፊነት በእኛ እጅ ወድቋል። እድለኞች ነን። የተሻለ ነፃነት፣ የተሻለ የቴክኖሎጂ አክሰስ ባለበት ዓለም እንኖራለን። ወደን ባይሆንም እዚህ የምንኖረው እዚህ በመኖራችን ግን እድለኞች ነን። አንጻራዊ እድለኝነት አለን። ስለዚህ ይሄንን እድል ተጠቅመን የምስክርነት የድጋፍ የመታሰቢያ ድምጽነታችንን የዚህን ግዴታችንን ለመወጣት ጥረት ማድረግ ይገባናል ብዬ አምናለሁ። ይሄን ማድረግ ከባድ አይደለም። ደብዳቤዎች በመጻፍ ሰላማዊ ሰልፎች በማዘጋጀት እኔ አሁን እዚህ ሰመር ነው። ስለዚህ ባርቤኪው በማዘጋጀት አብሮን የሚኖር ጎረቤት ህዝባችን ማለት የአካባቢው ህዝብ ፖለቲካ በማለት እንዲህ ያለን ጥያቄ በምክር ቤት በጠቅላይ ሚኒስትር ምናምን በመጻፍ ብቻ አይደለም። ጎረቤት ላለ ሰው ባርቤኪው ትጠራዋለህ፣ ያንተን ስቶሪ ትነግረዋለህ፣ እሱ ለሚቀጥለው የሱን ፓርላሜንታሪያን ኮንግረስማን ይነግረዋል። እና በዚህ በተለያየ በጣም ብዙ መንገድ አለ። ሰርግ ታተናውናለህ፣ ቤተክርስቲያን ትሄዳለህ። በዚህ ቦታ ላይ በሰርግህም ላይ እነዚህ ነገሮች ሰርግ ላይ ብዙ ሰው ይመጣል አይደል እንዴ? ይሄንን ስቶሪ እናገራለህ። ምንም እንኳን አያስፈልግም። የአንድ ደቂቃ የህሊና ጸሎት እናድርግ ባካችሁ በአገራችን እየሞቱ ስላሉ ወጣቶች በቂ ነው። ይሄ የፖለቲካ ንግግር አይደለም። ይሄን በማድረግ ምንድነው እንዲሉ ታደርጋለህ። ህዝቡ አጠገብህ ያለው አብሮ የሚኖር ጎረቤትህ ይሄንን ነገር በተወሰነ ደረጃ ከተረዳ እሱ በዲሞክራሲ የሚኖር ሀገር ስለሆነ ድምጽ አለው፣ ቮት ያደርጋል። ለክልል መንግስታት ማለት ለአካባቢ መንግስት ሎካል ገቨርንመንት፣ ለክልል መንግስት፣ ለፌደራል መንግስት፣ ለሀገር አቀፍ መንግስት የሚወዳደሩ ሰዎችን ይመርጣል፣ ይሽራል። እና በዛ ድምጹ ተጠቅሞ ይሄን የኛን ስቶሪ ለወኪሎቻቸው እንዲያቀርቡ ይረዳቸዋል። በዚህ መንገድ ታሪካዊ ግዴታችንን ቀላል ግዴታ ነው። ከነሱ በየቀኑ ከሚከፍሉት
መስዋዕትነት አንፃር ሲታይ ቀላል ግዴታ ነው ብያምናለሁ ይሄንን ግዴታችንን ብንሰራ ለሌላ የፖለቲካ ጉዳይ ስላይደለ ለሌሎች የፖለቲካ የፓርቲ የክልል የነት ግሩፕ ወደዛ ወስደን ባንተረጉመውና ባንድነት ይሄ የሰባዊነት ድምጽ ስለሆነ ከኦሮሞም ያለፈ ከኢትዮጵያዊም ያለፈ ከሌላ የሰባዊ የሰዎች ድምጽ ስለሆነ በዛ መንፈስ ጉዳዩን በመንችለው መጠን እንድናስረዳ ሌላ በተለይ ዳያስፖራ ላይ ያሉ ሰዎች የማስተላልፈው ከምንም ነገር በላይ ራሳቸውን ማብቃት አለባቸው empowering themselves በጉዳዩ ላይ በቂ ዕውቀት በመጨበጥ የኛ ህዝብ በአብዛኛው መፈክር ለምዷል ዝም ብሎ ተገናኘም አልተገናኘም ሀገራችን ነፃ ትውጣ ምናምን ይላልና የልጆቹን ኮንክሪት የሆነ ሶት ወደ ፖለቲካ መፈክር የመቀየር ቴንደንሲ አለ ለመሆኑ ምንድነው ማስተር ፕላኑ ስለምንድነው እዚህ ወጣው ብለህ ተጠይቀው ግን ዘርዘር ያለ ነገር ላያውቅ ይችላል ስለዚህ ራሳችንን ማስተማር አለብን ራሳችንን ማብቃት አለብን ስለምን ያወራን እንደሆነ የሚገርም ነው አሁን ይሄ የኦሮሚያ ልዩ ጥቅም የኦሮሚያ ማስተር ፕላኑ ላይ ያለው ጥቅም እንደዚህ ያነስናንሳ አንዱ የቸገረው ነገር አርቲክሌሲ ነው አርቲክሌት አለመደረጉ ይሄ ነገር በደንብ በግልጽ አለመዘርዘሩ በትክክል በህዝባዊ እና እኛ ደግሞ ስለነዚህ እነዚህ ልጆች አሁን በህይወታቸው ነው አርቲክሌት ይሆናል በአካላቸው ነው እና እኛ ደግሞ ስለነሱ እንናገራለን ይያለን በበቂ አርቲክሌት ካልሆነን በዚህ ጉዳይ ላይ እውነት ከተባጫሪነት ወይም ሆይ ከማለት ያለፈ ነገር አይደለም ማለት ነውና ስነምግባር ያለው የሲቪክ ግዴታችንን እንድንወጣ ካስፈለገ በሚገባ ራስን ማስተማር ስለጉዳዩ በዝርዝር ነገሩን መረዳት ከዛ በመርለስ ኦሮሞ በቀደሙ ዘመናት ኢትዮጵያ ክርስቲያን ደሴት በነበረች ጊዜ ራሷን ብላ በመታሰብ ጊዜ አረመኔ ኢትዮጵያ ሶሻሊስት ዘመናዊ ሶሻሊስት ሀገር ነኝ ብላ ራሷን ባወጀች ጊዜ ባላገር ኋላ ቀር ፕሪሚቲቭ ባክወርድ ኢትዮጵያ ግሎባል ዴሞክራቲክ ኒዮ ሊበራል ማንነት አለኝ ብላ አሁን በዚህ ዘመን ኦሮሞ ዘረኛ ኢትኖ ናሽናሊስት ከግሎባላይዜሽን ጋር የማይሄድ ተደርጎ የሚገለጽ ህዝብ ነው ሳቬጅ ፕሪሚቲቭ ፓሮኪያል ኢትኖ ናሽናሊስት ይሄ ነው ኢሜጁ የኢትዮጵያ መንግስት ይሄንን ኢሜጅ ካሽ አውት ያደርጋል ኦሮሞ በዚህ አቋሙ በዚህ አይነት አገላለጽ ምን ይሆናል የልማት ተቃዋሚ የዘመናዊነት ተቃዋሚ አብሮ የመኖር የድንበር ዘለል ኑሮ ተቃዋሚ ተደርጎ ፖርትሬት እየተደረገ ነው ይሄ አይደለም ይሄ እንዳልሆነ ራስን ማስተማር ይሄን ጉዳይ የምናስረዳቸውንም ሰዎች በአግባቡ ማስተማር ያስፈልገናል ይሄ ጎድሎ አያለሁኛ አሁን በማያቸው አክቲቪዝምና ይሄንን ካደረግን የበኩላችንን ተወጥተናል ማለት ነው ሌላ የልጆቹን አጀንዳ ሃይጃክ ማድረግ አስፈላጊ አይደለም የራሳቸው ጉዳይ ነው እነሱ የራሳቸው ጉዳይ በማጣጣል ሳይሆን የነሱ ጉዳይ ነው በመጀመሪያና እነሱ በሚፈልጉበት አካሄድ አላቸው የነሱን ለምንፈልገው ለራሳችን ደስ ለሚለን አላማ ማስፈጸም የለብንም የፖለቲካ ተቋማት የኦሮሞ የፖለቲከኞች ፖለቲካ ድርጅቶች እስካሁን እንዳየሁት ያሁን ከባድ ንግግር ልናገር ነው እስካሁን እንዳየሁት የድጋፍ ሰጪ ኃይሎች ነው የሆኑት አታጋይ መሪዎች ሆነው አላየናቸው እና ብቃት ያለው አመራር ለአካባቢውና ለሁኔታው የሚመጥን አመራር በየደረጃው በሚያውቅ መንገድ ሊያደርግ ይገባል ከአክቲቪዝምና ከድጋፍ ሰጪነት ያለፈ አመራር ቀድሞ ተገኝተው የህዝቡን እውነተኛ ፍላጎት በራሱ ገደብ ውስጥ እውነተኛ ፍላጎት ድርጅታዊ ፍላጎት አይደለም እዛ ያለው እውነተኛ ፍላጎትን ተቀብሎ ይዞ መሄድ ወዳለበት አቅጣጫ እንዲወስዱ ማገዝ ከዛ ይልቅ
ወደ ራሳችን ድርጅታዊ ዓላማ ወስደን ያልተጠየቀ ጥያቄ እየጠየቅን ልጆቹ በየቀኑ ለሚወስዱት እርምጃ ግን የድጋፍ ሰጪነት የኋላ ደጀንነት ስራ ምን ሰራ የፖለቲከኞች ኮን አንድም ፖለቲከኛ አይደለም አመራር እየሰጠን አይደለም ሁለተኛ እኛም ከኢህአዴግ የማንሻል ዲሞክራሲያዊ ነን ማለት ነው የህዝብ ጥያቄ ወዲህ እኛ ወዲያ እንደሆነ ማለት ስለዚህ ይሄንን እንዲረዱ ፈልጋለሁ የፖለቲከኞቻችንም በተለያየ ደረጃ የሚሳተፉ ይገባኛል የሴኩሪቲ ችግር እንዳለ የሚሳተፉ ሰዎች ካሉ የህዝብን ድምጽ ባከበረ መንገድ ከህዝብ ፍላጎት ጋር ራስን አላይን በማድረግ የመምራት ብቃታቸውን አዳብረው ክሪኤቲቭ ሆነው ሁኔታው በሚጠይቀው ቦታ ላይ መገኘት ይገባቸዋል ለሁኔታው አስፈላጊ ያልሆኑ ነገሮችን ያውም የማያደርጓቸው ነገሮችን በመናገር አሁን የሚታገሉ ያሉትን ልጆች ትግል ዳይሉት ባያደርጉት ባያበላሹት መልካም ነው ብዬ አስባለሁ መልእክቴ በጣም ረዘመ ይቅርታ ይሄን ለማለት ነው የምፈልገው አመሰግናለሁ ዶክተር ጸጋዬ አራርሳን ለሰጡን ሰፊ ትንታኔ በመላው አድማጭ ስም አመሰግናለሁ እግዚአብሔር ይስጥልን እኔም አመሰግናለሁ እግዚአብሔር ይስጥልኝ ነብርልኝ ከዶክተር ጸጋዬ አራርሳ ጋር ወቅታዊ ሁኔታዎችን በማንሳት በሁለት ተከታታይ ዝግጅቶች በአማርኛ ያደረግነው ቃለ ምልልስ በዚሁ ያበቃል በሚቀጥለው ዝግጅታችን ከዶክተር ጸጋዬ ጋር በአፋን ኦሮሞ የምናደርገውን ቃለ ምልልስ ይዘን እንቀርባለን እስከዚያው ቸር ይግጠመን